ሰላም ሰላም የጆቫኒ ፎሪት ፋሚሊያንስ እንዴት ናችሁ? ዛሬ ያው ደግሜ ሁሴንን በገስትነት ይዤላችሁ መጥቻለሁ። ባለፈው ዕለት ሪከርድ አድርጌ ዩቲዩብ ላይ የሁሴንን ታሪክ ፖስት አድርጌ ነበር፣ ግን በጣም ብዙ ሰው ላይክ ወቅሶኛል። ሆነን ለመናገር ላይክ ቪዲዮ እንዳይረዝም ብዬ ብዙ ጊዜ አልሰጠሁትም ነበር ሁሴን እንዲያወራ ሙሉ ታሪኩን እንዲያወራና በዛ ምክንያት ለምን ከእንደገና በዲቴል እንትኑን ታሪኩን ሼር አያደርግም እያሰብኩኝና ከእንደገና ይዤላችሁ መጥቻለሁ ሁሴንን። እና ሁሴን ዛሬ ምንም አይነት የታይም ሊሚት አይኖረውም። ኦኬ የታይም ሊሚት አይኖረውም። ሙሉ ኢንፎርሜሽን በነፃነት ከመጀመሪያ እስከ መጨረሻ ከኢትዮጵያ ሳውዲ፣ ከሳውዲ ስዊድን፣ ከስዊድን ጀርመን፣ ከጀርመን ኢትዮጵያ ሪፖርት የተደረገበትን ሙሉ ዲቴል ሼር ያደርጋል። ኦኬ እሺ ሁሴን እንዴት ነው? ሁሴን ራስን ከእንደገና ጀምርልን። ሰላም ነው? ሰላም ሰላም። እሺ አመሰግናለሁ እድሉን ስለሰጣኝ። ስሜ ሁሴን እባላለሁ፣ ከአዲስ አበባ ነው። ጀስት ከዚህ ሀገር በሚኖርበት ሰዓት ተማሪም ሰራተኛም ነበርኩኝ። እየተማርኩ ነበር የምሰራው። ከዛ በኋላ ስራ ቤተሰብን በማገዝ ከወንድሞቼ ጋር ሆኜ ቤተሰብን ማገዝ ነበር እየሰራን። ከዛ ትምህርት እንደጨረስኩኝ እንትን ማለት አልቻልኩም፣ ላይክ ዩኒቨርሲቲ ወይ ኮሌጅ ጆይን ማድረግ አልቻልኩም። ምክንያቱም ትንሽ ከበድ ያለ ነገር ነበር የስራ ሁኔታ ምናምን። ከዛም በኋላ ጤናዬም አሪፍ አልነበረም። ትንሽ የጤና ችግር አጋጠመኝና መታከም ነበረብኝ። ወደ ሳውዲ አረቢያ ሄድኩኝ እና እዛ ከታከምኩኝ በኋላ ለምን እዚህ አልቆየም ምናምን ብዬ እዛ ሳውዲ አረቢያ ቆየው፣ ስራ መስራት ጀመርኩ እና ሳውዲ አረቢያ እንደሄድኩኝ ስራ መስራት ጀመርኩኝ። ከህክምና በኋላ ዳንኩኝ ምናምን በደንብ የሰራው ምናምን። ከዛ በኋላ ከብዙ ጊዜያቶች በኋላ ሳንቲም ሜክ አደረኩኝና ሪያድ አካባቢ አንድ ሰው አለ ወደ ከንጉስ ቤተሰቦች ጋር የሚሰራ ኤርትራዊ ነው። ከሱ ጋር ግዴታ አደረኩ። አውሮፓ በምን እንትን ይወጣል የሚለውን በደንብ አጠናው። $20,000 በላይ ያስፈልጋል አለኝ። ያን በደንብ ከሰራው በኋላ ያንን ገንዘብ እንደዚህ እኔ ሬዲ ነኝ ምናምን አልኩት። ችግር የለውም አለኝ። አገናኘኝ ከነሱ ጋር። የንጉስ ቤተሰቦች ናቸው። ሄድኩኝ፣ ሳንቲሙን በስነ ስርዓት ሰጧቸው። እዛው ነው የተመታው። ኤምባሲ ምናምን አልገባንም ምናምን ተመታልን። ከዛ ከነሱ ጋር ነው በራሳቸው በግል ጀት አውሮፓ የገባ ነው ማለት ነው። የንጉስ ቤተሰቦች አውሮፓ ገባን። ከዛ መጀመሪያ የታረፍኩኝ ወደ ስዊድን አረፍኩኝ። ስዊድን ጎተንበርግ ካረፍኩ በኋላ እዛ የሰጠው ወደ ዩቲቦሪ አካባቢ የሆነ እንትን አለ ዲቴንሽን ሴንተር። እዛ እጄን ከሰጠው በኋላ ከዛ ትራንስፈር አደረጉኝ ፍሊፕስታድ ወደምትባል እንትን እዛው ዩቲቦሪ ማለት ጎተንበርግ ፍሊፕስታድ ሄድኩኝ። ፍሊፕስታድ ካምፕ የተወሰነ ቆየን። ኤርትራኖች ነበሩ ምናምን። ከዛ ጉዳይ እየታየ ከዛን ደግሞ ወደ ቤት ትራንስፈር ተደረግን። ለካፎሽ ይባላል እዛው አካባቢ ነው፣ የተወሰነ ያስኬዳል። ለካፎሽ እዛ ያሉ ሰዎች ያውቃሉ። ለካፎሽ ተመደብን። እኔ አይናሽ የሚባል ሶማሊያ ያለ፣ ኢትዮጵያዊ ዮናስ የሚባል አለ። ሶስታችን አብረን ነበርን። ከዛ በኋላ የተወሰነ ከቆየሁኝ በኋላ ሪጀክት መጣ። ፖኬት መኒ ቆመ። ከዚህ ሀገር መውጣት አለብን ምናምን የሚል እንትን እየነገሩኝ ነበር። ከዛ ቶሎ ብዬ ሌሎች ጓደኞቼ ወደ ፍራንስ ወደ ተለያየ ሲሄዱ እኔ ወደ ጀርመን ገባው ማለት ነው። ጀርመን ከሄድኩኝ በኋላ ሃምቡርግ ደረስኩኝ። ከማልሞ ሃምቡርግ። ከዛ በኋላ ሃምቡርግ ከደረስኩ በኋላ ሰው ሳጠያይቅ ወደ እንትን መሄድ አለብህ ጊሰን፣ ፍራንክፈርት አሪፍ ነው አይደል? ፍራንክፈርት ሄድኩኝ። ጊሰን ካምፕ ይባላል። ሰው በቃ አሁን ስለ ስዊድን ላይክ በደንብ እንትን አድርገሃል፣ ግን ስዊድን ሰው ለምን ሪጀክት ይደረጋል የሚለው ነገር ብዙ ሰው አይገባውም። እና ስዊድን ለምንድን ነው ብዙ ሰው ሪጀክት የሚደረገው? ኦኬ ጥሩ ጥያቄ ነው። ስዊድን ብዙ ጊዜ ሪጀክት የሚደረገው የኬዝ ጉዳይ ነው። ኬዝ ጉዳይ ማለት ብዙ ጊዜ በእኛ በኢትዮጵያን እኔ በነበርኩበት ታይም የኢትዮጵያን ኬዝ ምንም ተቀባይነት የለውም። ኢትዮጵያን ኬዝ ብዙ ጊዜ እና በዛ መሰረት ወረቀት ትከለከላለህ ምናምን። ሀገረ ሰላም ነው ወደ ሀገር ሄድ ይልሃል። ግን በኤርትራ ኬዝ የሰጡ ሰዎች ብዙ ሰዎች ወረቀት ተሰጥቷቸዋል።
አባባል የገባህ እኔ በዛ ሰዓት ሪኮመንድ የሚያደርገኝ ሰው የለም ምናምን ጀስት በኢትዮጵያ የሰጡት በራሴ እንትና በዛ እንትን መሰረት ነው እንትን የሚለው ማለት ነው ሪጀክት የሚደረገው ኢትዮጵያ ስለሆንክ ሀገር ሰላም ነው ወደ ሀገር ሂድ ነው። ኦኬ 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 እሺ ቀጥል። ፍራንክፈርት ላይ ነበር። ፍራንክፈርት ጊሰን ካምፕ ፍራንክፈርት ጊሰን ካምፕ እዛ ሄድኩ። እዛ የሰጠው ጊሰን ካምፕ ገባን ምናምን የተወሰነ ምናምን ከቆየን በኋላ አሻራ ሰጠን ምናምን ከዛ የስዊድን እንትን ተገኘ የስዊድን አሻራ ተገኘ። የስዊድን አሻራ በሚገኝ ሰዓት በቃ ትራንስፈር ተደረኩኝ ወደ እንትን ወደ ዚሪንዶፍ ሮተንበርግ ስትራሰ ኦበርፍራንከን ባቫሪያ ኦበርፍራንከን ይባላል። ዚሪንዶፍ ሮተንበርግ ስትራሰ እዛ ተመደብኩኝ። በጣም ትልቅ ካምፕ ነው። እዛ ጉዳይ እየታየ ተጠራው ቡንደሳምት ተጠራው ኢንተርቪው እዛ ቀረብኩኝ። አሻራ አለብህ የስዊድን አለኝ። አዎ ትክክል አለብኝ። ኤሌሞኮርት ሁሉ አለኝ። ኤሌሞኮርት ይባላል እንደ አውስቫይስ እሱ ነው አሳያቸው የስዊድን እና ትክክል ናቸው አልኳቸው። በቃ እንደዛ ከሆነ እሺ ሌተር እንላካሉ። ወደዛ ደብዳቤ ላኩ። ከዛ ከተወሰነ ጊዜ በኋላ መልስ አገኙ። ምንድነው መልሱ? የሁሴንን ጉዳይ ዘግተነዋል፣ ስለዚህ እናንተ ማየት ትችላላችሁ ተባሉ። ሁሴንን ትፈልጉታላችሁ እንላከው ምናምን ሲሉ ኖ የሁሴንን ጉዳይ ዘግተነዋል፣ ስለዚህ እናንተ እንትን ማለት ትችላላችሁ ተባሉ። በቃ ሙሉ በሙሉ ይሄ ደብሊን አሻራ የሚባለው ነገር ተነሳ ማለት ነው። አሻራ የት ሆነ? ጀርመን ብቻ ሆነ ማለት ነው። በደብሊን ስምምነት ጀርመን በቃ የኔን ጉዳይ ልታይ ተስማማሽ ማለት ነው። ኦኬ በጣም አሪፍ። ሰው ስዊድን ስንት ጊዜ ነበር የቆየው? ስዊድን እንግዲህ ከ14 እስከ 16 ነው። ከ14 እስከ 16 ኦኬ 2014 በፈረንጆች። እሺ በዛ ሰዓት ብዙ ሀበሾች ሪጀክት እየተደረጉ ነበር ከስዊድን። ከስዊድን በጣም ኢትዮጵያን በደንብ ነው የሚደረጉት በደንብ ግን ያው በሰዓቱ እንትን የሚል ሰው ወደ ፈረንሳይ የትም ይሄዳል። ሰው ቶሎ እያለ ይሄዳል ዲፖርት እንዳይደረግ። ኦኬ ወደ ኖርዌይ የሚገባም ሰው አለ። ሰው ቆይ አንተ እንዴት ነው ስዊድንን የመረጥከው ግን? እዛ ማለት ሳውዲ ምናምን ያመጡ ሰዎች ናቸው የመረጡ ነው ወይስ ራስህ ነው የመረጥከው? ኖ እነሱማ የፈለኩበት ቦታ ነው እንትን የሚሉ አንተ የፈለክበት ቦታ ነው ያለው። እኔ ስዊድንን ጀስት ከልጅነት ጀምሮ የሆነ ማነበው እንትን ምለው ነገር ስለነበር ሀገሪቷን ስካንዲኔቪያ የምትባለው ነው እወዳለሁ። የራሴ ምርጫ ነው የነበረው። ኦኬ ከዛን በቃ ከስዊድን እንትን ተደረገ። አሁን ጀርመን ያንተን እንትን ሊያዩ ጀመሩ ማለት ነው። ያንተን አሳይለም ኬዝ ሊያዩ ጀመሩ አሳይለም። እንዳዲስ ኦኬ ቀጥልሽ። ከዛ በኋላ ዚሪንዶፍ ካምፕ ያንተ ጉዳይ በቃ እዚህ መታየት ጀምሯል አሉኝ። እዛ እየታየ ባለበት ሰዓት ትራንስፈር ደግሞ ወደ ሌላ ካምፕ ትራንስፈር ወደ እንትን ማለት ነው ወደ ባቫሪያ ባይሮይድ ኦበርፍራንከን ማለት ነው። ባቫሪያ በሁለት ይከፈላል። ኦበርፍራንከን እና ሚትል ፍራንከን ይባላል። እኛ ኦበርፍራንከን ፎርት ምናምን የሚባል አካባቢ ሚትል ፍራንከን ነው። እኛ ደግሞ ባይሮይድ ኦበርፍራንከን ነው የሚባለው። ኖረንበርግ ምናምን ኦበርፍራንከን እና ኦበርፍራንከን ነበር። እዛ ትራንስፈር ተደረኩኝ። ቬለንቡሽ ስትራሴ ስቫይ ይባላል የካምፕ የነበርኩበት ካምፕ። ኦኬ ቬለንቡሽ ስትራሴ ስቫይ ቬለንቡሽ ስትራሴ አይንስ የሚባል አለ። እዛው አጠገብ ስቫይ አለ። እኔ ስቫይ ነው የነበርኩት። ብዙ ሀበሾች ነበሩ እዛ በጣም ብዙ ቆየን። ወርክ ፐርሚት ተከልክለናል። ምንም መስራት አንችልም ምናምን እንዳንማር ከለከሉን። በጣም ብዙ ነገር ነው። ምክንያቱም ምንድነው ብለን ስንጠይቅ የእናንተ ወረቀት እስከሚስተካከል ድረስ ምንም አይፈቀድላችሁም የተባለና በጣም በከባድ ስትሬስ ውስጥ ነበር። ካምፕ ውስጥ እድሜያችን ስንገፋ የነበረው ቬለንቡሽ እያለና በዛ የተነሳ በጣም ስትሬስ ትሆናለህ ምናምን ብዙ ነገር ያጋጥምሃል። ኦፍኮርስ ገብተዋል። እንደገና የሆነ ታይም ላይ ሪጀክት ተደርጎ ይመጣልሃል። ሪጀክት ተደርጎ መጣ። ኦኬ ዱልዱንግ የሚባል መጣ።
ዱልዱንግ ምን ዱልዱንግ መጀመሪያ ዱልዱንግ ብቻ ነው የመጣው ዱልዱንግ የሚባለው። ኦኬ እስኪ ዱልዱንግ ለማያውቁት እስኪ አስረዳቸው። ዱልዱንግ ለማያውቁ ሰዎች ዱልዱንግ ማለት ወረቀትህ ከማግኘት በፊት እነዚህ የማቆያ እድሜ ማራዘሚያ ወረቀቶች ናቸው። እዛም በምትቆይበት ሰዓት ወረቀትህ ላይ ለመድረስ እድሜ ማራዘሚያ ናቸው። 3 ወር የሚባል አለ፣ የሳምንት ሊኖር ይችላል፣ የ6 ወር የሚባል አለ ምናምን እና የ3 ወር ምናምን ተሰጠኝ ዱልዱንግ። እሱን እንትን እያልኩኝ ያ ሱፐርቫይዘሬን ተዋወቅኩት። ቅድም ያልኩ ባለፈው ያልኩ አንተ ያናገርከው ማለት ነው። ተዋወቅን። እኔ ብዙ ጊዜ ከነጭ ጋር ስለምቀርብ በደንብ ተዋወቀን ምናምን አውራን። ከዚህ ነገርኩት እንዲህ እና ዱልዱንግ ሰጥተውኛል ምናምን አልኩት። ከዛ ጀምሮ ነው ከኔ የሚያስፈልግ እና ይሄ እኮ ማለት ከዚህ በኋላ አሁን ዲፖርት ማድረግ አይችሉም ሊያደርጉ ይችላሉ አለኝ። ምክንያቱም ዱልዱንግ ነው የሚለው አለኝ። ስለዚህ ፈጥኖ እሱ እንትን አለልኝ፣ ጠበቃ ምናምን ያዘልኝ። ቶሎ ብለን እንትን ስንል ምን መጣ? ዱልዱንግ አብሺቡንግ ፎርቦትን ይላል። ዱልዱንግ አብሺቡንግ ፎርቦትን። ዱልዱንግ አብሺቡንግ ፎርቦትን ማለት አብሺቡንግ ማለት ዲፖርቴሽን ነው። ፎርቦትን ያው ፎርቢደን ነው። አብሺቡንግ ዲፖርቴሽን የተከለከለ ነው የሚል ወረቀት መጣ። ከዛ በኋላ ቮለንቲር ሰርቪስ መስራት ጀመርኩ ምናምን። ትልቅ ሰዎችን አግዛለሁ፣ ሚስዮኖች አካባቢ እንቀሳቀሳለሁ። በኮቪድ ታይም ስደተኞች አካባቢ በጣም ብዙ እንትን እንሰጣለን ምናምን ከጀርመኖች ከሆነ ምናምን አሪፍ እንትን ላይ ነበርኩ። ከዛ ቮሎንግ ሰጡኝ ቤት ፕሪቫት ሃውስ። ያን እንቅስቃሴን ሲያዩ ፕሪቫት ሃውስ ተሰጠኝ ለብቻ። ሜንስል ፕላትስ 1 9 447 ባይሮይድ ይሄ አድራሻ ተሰጠኝ ማለት ነው። እዚህ ቤት ለብቻ ነበር የምኖረው። ተወሰነ እንትን ካልኩ በኋላ እሱንም በማናገረው ሰዓት በምንቀነኝ ሰዓት በቃ ወሴን ወረቀት እያለቀልህ ነው ምናምን አለኝ። አይዞህ በቃ በሙሉ ኮንፊደንስ ነው እየነገረኝ ነበር። ምክንያቱም ሙሉ ፋይል እሱ ጋር አስቀምጬውም ስለነበረ በሰዓቱ እና እንትን አዘናጋኝ እኔን። ከዛ ባላሰብኩበት ሰምሃው ሌሊት ነው የመጣው 8 ሰዓት ሌሊት 8 ፖሊሶች 4 ውሻ መሳሪያ የታጠቁ ፖሊሶች ናቸው። ጥቁር በጥቁር ነው የለበሱት። አይናቸው ብቻ ነው የሚታየው። 4 ዲጂት ያለው ቁጥር ከጀርባቸው 4 ዲጂት ነው ያለው። በጥቁር መደብ ላይ በነጭ እንትን የተጻፈ 4 ዲጂት ያለው በጣም የሚያስፈሩ ናቸው። ረዣዥም ናቸው። በሩ እንዲህ እኔ የበሩ ጩኸትና ሲወድቅ ነው የማውቀው። ሙሉ በሙሉ ነው እንደዚህ በሩ ወደ በምን እንትን አላውቅም። እና በጣም ሲጮህ እሰማለሁ። ጩኸታቸው እዚህ ላይ አለ። የተኛውበት መሬት ላይ ፍራሽ አንጥፌ ነው የምተኛው የነበረው። ወዲያው ሁሉም ሰፈሩብኝ ላይ። ከዛ በኋላ ራሴን አላውቅም፣ ፌንት ሰራው አላውቅም። 5 ደቂቃ ይሁን 20 ደቂቃ አይዶን ራሴን አላውቅም። ግን ስነቃ በቃ እንዳለ ጨለማ ነው። እንደዚህ እዚህ ላይ ሌዘር ነው ያየሁት። ሌዘር መብራት የመሳሪያው እንትን ማለት ነው። ከዛ ከነሱ ላይ እንትን አንዱ ፖሊስ ተነጥሎ መጣና ሁሴን አለ በመጀመሪያ ደረጃ አፍን ዝጋ፣ ምንም መናገር አትችልም ማለት አልፈቀደልህም ማለት። ከዛ እሺ አልኩ። ሞባይል ላይ ታላለ ሞባይል ላይ ታልኩ። ዝጋው ላይ ዘጋው ተሰጠው። በሆነ ፕላስቲክ አለች በዛች ውስጥ አደረግን። እንደዚህ አድርጎ ያዘው። ከዛ በኋላ ሌላ ነገር ምንም ነገር መያዝ አትችልም አይፈቀድልህም ማለት። በቃ የሆነ እንትን ለበስኩ፣ ሁዲ ነገር አለ እሱ ለበስኩ። ከዛ በኋላ የሆነች ጫማ አለች ራሳቸውን አንስተው የሰጡኝ። ከዛ በቃ ናውጣ ነው። ከዛ ከነሱ አጠገብ ዶክተር አለ ሁሴን አለ። ወይ ጮሃል ወይ የሆነ ነገር ረብሻለሁ ብትል ይሄው አለኝ። ዶክተሩ ኢንጀክሽን ያሳየኝ። ያ ዶክተር እስከ ሙሽን ኤርፖርት አብሮን ሄደው፣ ከሙሽን ኤርፖርት እስከ ኢትዮጵያ ኤርፖርት አብሮን ሄደው ፕሌን ውስጥ አብሮን። ኦኬ እስኪ ስሜትህን ገለጽልን። በዛ ሰዓት የተሰማህን ስሜት ሲመጡብህ ቤት ውስጥ ሲገቡ። በጣም ስሜቱ ልነግርህ አልችልም። የምልህ ላይክ እንዴት ነው እቺ ምድር የምትጠፋው? የትንሳኤ ጊዜ የውሙል ቂያማ የሚባል ነገር አለ። የትንሳኤ ቀን የሚመጣበት ሙሉ ምድር የምትገለባበጥበት ያኔ መሰለኝ እንግዲህ በባል ገባ። በቃ ሌላ ፕላኔት ነው የመሰለኝ። ምንም በቃ እንትን ነው ኮምፕሊትሊ በቃ ሙሉ በሙሉ የተዘጋው እንትን የገባ ሙሉ ያንተን ስሜት ያቋረጠ ወዲያውኑ ማለት ነው። እና በጣም ከባድ ነው። በጣም እኔ ብዙ ጊዜ አልቅሻለሁ። ብዙ ጊዜ ውስጤ እንትን ብሏል።
አሁን የምታየው ገጽታ ወይም የምታየው ፊት እኔ እንደዛ አይነት እንትን አልነበርኩም። ፎቶዬንም ልኬልሃለሁ የሚያውቁኝም ሰዎች ያውቁኛል። እና ጀስት አዲስ ታይም ግን ይደክምሃል። ሁሉም ነገር ሊሚቴሽን አለው እና ደከመኝ ታውቃለህ። ውስጥህ ይቃጠላል። ማልቀሱ ምን ማለቱ በጣም ከባድ ነው ከምልህ በላይ። አሁን እኔ አንተ ለማናገር የደረስኩበት ደረጃ ቀላል አይደለም። ዝም ብሎ የመጣ አይደለም። በጣም አላህ አዝኖልኝ ነው እንጂ በኔ በደካማ አይነት አንድ ደካማ ሰው የሚመጣ ነገር አይደለም። ይሄ ጥንካሬ ገብቷል አይደለ? እና ከባድ ነው። ምንም እንትን የሚላለው አንዳንዴ ይሄን ዓለም ለቅቄ ብሄድስ ምናምን ትላለህ። ብዙ ነገር ታስባለህ ምናምን በቃ at the end of the day በቃ ሞት አለ፣ ግን ራሴን ለምን አበላሽቼ እሄዳለሁ ብለህ ደግሞ ታስባለህ እንጂ በጣም ብዙ ነገር ነው ውስጥ የሚመጣበት። ትራውማይዝድ ትሆናለህ። ኦፍ ኮርስ ያ ነገር ትራውማይዝድ ነው የሚሆነው እዚህ ውስጥ አይጠፋም፣ እስካሁን አይጠፋም፣ ግን ቀስ በቀስ እንትን ሊል ይችላል። ኦኬ እስኪ ላይክ ማለት እንዴት ነበረ? ጀስት 5ቱንም ዓመት ያለ ወረቀት ያለ ስራ ፍቃድ ነበር የተቀመጥከው ማለት ነው ጀርመን? አዎ ፍቃድ አይሰጥም፣ ወርክ ፐርሚት የለም፣ አይሰጥም። አሁን ያሉ ሰዎች ራሱ አሉ እዛ አካባቢ ትናንትን ያወሯቸው ነበሩ። በሌላ ሚዲያ እንትን ያገኙኝ ሰዎች በጣም ከባድ ነው። እስካሁን ድረስ ፍቃድ ያልተሰጣቸው ሰዎች አሉ፣ ወረቀት እንትን ያላሉ ሰዎች አሉ ምናምን እና ምንድን ላይ ያለው ብለው ላይክ ስታክ እንደማድረግ አለ አይደለ? በቃ ደንዝዘው የተቀመጡ ሰዎች አሉ በሚያሳዝን ሁኔታ ማለት ነው። እና እኔ ዮኒ በጣም ቴንኪው የምልህ በጣም ትልቁ ማመሰገን ነገር ምንድነው ለነሱ የኔ እንትን አላርም ነው የሚሆነው አባባል ገብቷል። ምክንያቱም እኔ ላይ የደረሰ እነሱ ላይ እንዲደርስ አልፈልግም። አባባል ገባ። የሆነ አማራጭ መውሰድ አለባቸው ብዬ ነው የማስበው። አባባል ገባ። መተው ለምን በቃ እነሱ አንተን ምንድነው የሚያደርጉት ወረቀት ይመጣል ምናምን እያሉ የሆነ ሰዓት ላይ ልክ እንደሚያዘናግተው መውሰድ ነው። እና ሌላው ጥያቄ ደግሞ ምንድነው ሰው ላይ ያለው ጥያቄ አይ ብትጮህ እኮ ይለቁሃል ምናምን እንደዛ የሚባል ነገር የለም። ያ ነገር ያለው እንትን ላይ ነው ላይክ ኖርማል እንደ ሳይኮ እንትን ላይ ነው እንጂ ይሄ መሬት ላይ የሚወርደው ነገር የለም። ይሄ መጮህ የሚባል ነገር የለም። ጮሃለሁ ስትል መርፌ ይሰጣል፣ ችግር የለም። እስከ ያ መርፌ እስከ ኢትዮጵያ ድረስ ያስተኛሃል። አትናገርም፣ አትቃወምም። ተላባዋል። ስለዚህ መጮህ የሚባል ስትጮህ ይለቋል ምንም የለም። እሱ ነው እንደዛ ብለው እንዳይዘናጉ እንደዛ የሚባል ነገር የለም። ቢይዙን ይጮሃለሁ የሚባል ነገር የለም። ሳይያዙ በፊት ብዙ ነገራቸውን ማስተካከል አለባቸው። ለቀው መውጣት ካለባቸው ለቀው መውጣት። ሌላም ኦኬ እዚህ ጋር ሌላ ጥያቄ ምንድነው ባለፈው ነጩ የረዳኝ ሰውዬ ያልከኝ ማለት ነው ሱፐርቫይዘር ያልከኝ አንተን ላይ ስላንተ ሳወራው ምን አለኝ ላይክ አሳይለም ጠይቆ ወይ እንትን በተከለከለ ሰዓት በጣም አእምሮ መታወክ አጋጥሞት ነበር ምናምን ብሎኝ ነበርና እሱ ላይ እስኪ ምን ትላለህ አንተ? አዎ ያው እሱማ ዲፕሬሽን ውስጥ ትገባለህ። ከባድ ነው። ላይክ አንተ አስበው እስኪ በጣም ብዙ $20,000 በላይ ወጥተህ ሄደህ ያንን ብር ራስህ ሰርተህ እንትን ብለህ ከባድ ነው። ቀላል አይደለም። ሳውዲ ላይ ብር መስራት ቀላል አይደለም። በጣም ከባድ ነው። ያን ሁሉ ሳክሪፋይስ ከፍዬ አይ ሁሴን እንትን በል ሲሉኝ ምን አይነት እንዴት ነው ሊሆን የሚገባው? ኦፍ ኮርስ ዲፕረስድ ሊሆን ነው የሚገባው። ይሄ የሚጠበቅ ነገር ነው። ማንኛውም ብዙ ወንድሞቼ ላይ ያለ ነገር ስለሆነ ነው እዛ which is እንደውም እኔ አልሐምዱሊላህ አላህ ጠብቆኛል። ብዙ ጓደኞቻችን የምናውቃቸው አሉ በየቦታው ጀርመን ውስጥ ሜትም አዲክሽን ውስጥ ትገባለህ ምናምን በጣም ብዙ ነገር ውስጥ ትገባለህ። አንተ የምታውቀው ስለሆነ ለአንተ አላስረዳህም፣ ያው ለኦዲየንሱ ለማስረዳት ያህል እንጂ እና ያ የሚጠበቅ ነው። እንደዛ አይነት ሲቹዌሽን ውስጥ ነበርኩ ምናምን ከባድ ነበር። ከዛ እንትን እዚህ ስመጣ ነው ብዙ ምልህ ነገራቶችን ቀስ ብዬ እንትን ስል ወደ ራሴ መመለስ ላይክ በቀቺ ዱንያ ያለች ጠፊናት ለምን በሳጫለሁ የሚል አይነት እንትን ሐሳብ ይመጣል እንጂ እዛ እንደውም በጣም ዲፕረስድ ትሆናለህ። በጣም ከምልህ በላይ ንዴቱ በጣም ይጨምራል። በጣም ከባድ ነው። ኦኬ ላይክ ኦኬ በጣም አሪፍ ሰው
ጀስት ምንድነው 5 ዓመት ሙሉ ላይክ ያለ ወረቀት መቆየት በጣም ዲፕሬሽን ውስጥ ይከታል። አይ ነው ስራ መስራት አትችልም ተብለ ወርክ ፐርሚት ከከለከሉ ያው ዲፕሬሽን ውስጥ ላትገባ አትችልም። አይ ነው እንዴት ነው ግን እንዴ ምን አይ ጫናዎች ነበሩብክ? ማለት ቤተሰብ ውጪ በኢትዮጵያ ቤተሰብ እናት አባት ነበረ ወይስ ልጆች ሚስት ምናምን ነበረች? እንዴት ነው እስኪ? ኖ የለም ነበር ሚስት የለኝም ነበር። እናቴም ሳውዲ ያለው እናቴን ያጣሁት በስልክ ነው የነገሩኝ። እናቴ ሞታለች የተባልኩት። አባቴ ነበረ በህይወት ትልቅ ሰው ነበር። በሷ ሀዘን ውስጥ ያለ ሰው ነበረ እና ምንም ጫና የለብኝም። የቤተሰብ ጫና ምንም ከኔ ምንም የሚፈልጉት ነገር አልነበረም። ኦፍ ኮርስ አባቴ ብቻ ስለነበር ሌሎች ወንድሞች ያገቡ ስለነበሩ ማንም ሰው ከኔ የሚፈልግ የለም። ስለዚህ እኔ ምንም አይነት ሬስፖንሲቢሊቲ የለኝም ነበር። ኦኬ እሺ። ማለት ያለ አሁን እንደዚህ አይነት ድንገት አይነት ዲፖርቴሽኖች ብዙ ጊዜ ከክራይም ከወንጀል ጋር ይገናኛሉ እና እስኪ አንተ ላይክ ከትንሽ እስከ ትልቅ ሰርቼ ማቆም ማለት ሰርተህ የምታውቀው ስህተት የለም ምንም አይነት? እኔ ሰርቼ የማውቀው ስህተት ምን አይነት ስህተት መሰለህ? ለአረቦች ከጊሰን ጀምሮ ጊሰን ካምፕ ስገባ ከስዊድን ስመጣ ኦፍ ኮርስ ጆች አልችልም፣ እንግሊዘኛ ነው፣ አረብኛም እችላለሁ እና ከዛ ጀምሮ መተርጎም ጀመርኩ። ሰዎችን ማገዝ ጀመርኩ። ገባህ አይደለ? ከዛ ዜሬንዶፍ ካምፕም ስሄድ እንደዛው። ከዛ ቤለንቡሽ ትራሴስ አሁን የነበርኩበት የመጨረሻው እዛም እንደዛው በጣም ከነሱ አከራከር ነበር። ጆብ ሴንተር አርባይት ሳገኝቱ አንድራሳንት ራት ሃውስ አውስላንድ ቢሆርደ እንደዚህ ምናምን ቢሄድኩ በጣም ከተለያዩ ዶክተሮች ጋር ምናምን እርጉዝ የሆኑ ሰዎች ምናምን ለነሱ በተቻለ መጠን የራሴን እንትን የታክሲና የእንትን አብረው እንሄዳለን ይከፍላሉ የታክሲ ምናምን በቃ ምንም ሳልቀበላቸው ኖርማል በልጅ ያስተረጎምኩላቸው ያው ሰክሰስ የሆኑ ሰዎች ብዙ አሉና። ኦኬ መከራከር ማለት አልገባኝ። ምንድነው መከራከር? እየተከራከር ነበር ማለት ነው? ምንድነው ተከራከረው? በምን ጉዳይ? መከራከር ማለት አሁን አንዳንድ ጊዜ ሳንቲም ይቆረጥባቸዋል ኤርትራውያኖችም በጆብ ሴንተር ምክንያት ማለት ነው። ኤቪደንስ ይኖራቸዋል አሁን ትምህርት ቤት በሚቀሩበት ሰዓት። ከዛ ያ የዶክተር ኤቪደንስ ይጃውጣላቸዋል ከዶክተሮች ገባ አብረን ሄደን ከዛ ያንን ሄዶ ትምህርት ቤት ሲያሳዩ ነው ይባላሉ። ከዛ ራታውስ ምናምን ላንድራሳምት ምናምን ይባላል። የትምህርት የእንትን የሚከፍሉልህ አለ አይደል? ከነሱ ነው እንትን የሚወጣው። ራታውስ ወስጄ ያው ይሄ እንደዚህ ነው እኮ ምናምን አው ቆርጠንበታል። ለምን ትቆርጣላችሁ ላለን ይሄው ኤቪደንስ አለ ይሄው ወረቀት። ከዛ እዛ ጋር በጣም ትክክለኛው ነገር ነው የተናገርኩት፣ ግን ይናደዳሉ ለካ እነሱ። ግን ያን እንዴት ለኔ ያሳዩ መባባል ገባ። ስለዚህ ትልቁ ስህተቴ ነው ያ ነው። ኦኬ መጨረሻ ላይ ፋይናል እንትን ላይም እኔም ሆነ ሌሎች እንትኖች ያመኑት ነገር ይሄ ነው። በጣም እዳፈር ነበር። ስለዚህ ይሄ እንትን የኔን ህይወት ዋጋ አስከፍሎታል። ኦኬ ማለት መከራከር ምንድነው ችግሩ? መከራከር ማለት ሌላውን ሰው ፕራይቬሲ ትጋፋ ነበር ወይ? እሱ ደግሞ ወደ ግጭት አድርሶ ያውቃል? እንዴት ነው ወደ ግጭት ሰው ቂም ይዞባ አመልክቶ ያውቃል? ወደ ፖሊስ ጣቢያ ምናምን አይደለም። እሱ ሳይሆን ትልቁ ችግር ምን መሰለህ? እኔ ምንም አይነት ፍቃድ የለኝም ለማስተርጎም። ዶልሜቸር ለመሆን ፍቃድ ያስፈልጋል። ታውቀዋለህ አንተ የአውሮፓን ህግ እዛ ስላለ ዶልሜቸር አስተርጓሚ ለመሆን ፍቃድ ያስፈልጋል። ፍቃድ ያላቸው ሰዎች አሉ፣ የሚከፈላቸው ሰዎች አሉ፣ ላይሰንስ ያላቸው ሰዎች አሉ። ገብቶሃል? እኔ እንኳን ላይሰንስ ሊኖረኝ ወረቀትም የለኝም። ስለዚህ ቢግ ሚስቴክ የምለው ያኛው ነው። ኦኬ ሰው ላይክ ምሰራ የነበረው በበጎ ፈቃደኝነት ነው ወይስ በገንዘብ ነው? በገንዘብ የሚከፍሉ ነገር ነበረ። በአሳዛኝ ሁኔታ ሪፖርት የተደረገውን ሁሴን ነው እያደመጣችሁ ያላችሁት። ምንድነው ላይክ እንትን ምንድነው ገንዘብ ትቀበል ነበረ? ትራንትን ስታስተረጉም እንዴት ነበረ? ምን ነበር ያንተ ጥቅም? ምንም ጥቅም የለኝም። የኔ ጥቅም እንትን ነው፣ ሂዩማኒቲ ነው፣ ለሰው ልጅ ጥሩ የማድረግ እንትን ነው። ሌላ ምንም እንትን ነው፣ ፖዚቲቪቲ እንትን ነው እንጂ ምንም እንትን የለም። ኦኬ ሰው እነሱ ግን በቃ ሌጋል ፍቃድም ስለሌለ እንደ ህገወጥ ነገር ነው ያዩት ማለት ነው። ትክክል።
እሺ ፋይናል እንትን ላይ የተረዳሁት አሁን ሁሉ ነገር ካለቀ በኋላ ነው የተረዳሁት። እሺ ዲቤት ስታደርግ ሰዎቹ ሄዶ ያመለክቱብክ ነበረ ፖሊስ ጣቢያ ምናምን? ነው በምን እኔ ከሰው አልጣላም። እዛ ያሉ ሰዎች ያቆኛል። ዜሮ እንደፍ ያሉ ሰዎች ያቆኛል። ዜሮ እንደፍ ያሉ ሰዎች ያቆኛል። እኔ ከሰው ጋር እንትን አላልኩም። ተጣልቼ አላውቅም ከሰው ጋር ራሴን ለሰው እንትን ብል እንጂ ከሰው ጋር መጣላት እንደዚህ አይነት እንትን የለም። ኦኬ እሺ ሰዎች ስለሚያውቁ እሱ እንትን አይደለም። ኦኬ እሺ የኢትዮጵያ ፓስፖርትን ሰጥተክ ነበር ወይ የሚል ጥያቄ እያየሁኝ ነው ከስር። ይሄ ነገር በጣም ብዙ ሰው ሲጠይቀው ነበር። አልሰጠውም። ኢትዮጵያ ፓስፖርት አልሰጠውም። ኢትዮጵያ ነኝ ግን አልሰጠውም። መጀመሪያም አልሰጠውም። ኦኬ በጣም አሪፍ። እሺ ከተማ የነበረበት ከተማ ባቫሪያ ነው ያለው። እሺ ቤተሰብ ባቫሪያ ባቫሪያ ባይሮይድ የተባለ ከተማ ላይ ነበርና እሺ በጣም አሪፍ እና ኦኬ ሰው ላይክ በቃ ዲቤት ማድረግ እና እንደዛ አይነት ነገሩን ፈሪ እንትኖችን መስጠት በቃ የኔ ዊክነስ ነበረ። ይሄም ደግሞ ለበጎነት ከሂዩማኒቲ የመነጨ እንጂ እኔ ገንዘብ ልሰራበት ወይ የተለየ ጥቅም ፈልጌ አይደለም ነው ያለ እና ኦኬ በጣም አሪፍ እሺ እስኪ የሆነ ላይክ ማለት ዲፖርት ከማረጋቸው በፊት የሆነ የተሰማ ስሜት ነበረ? እስኪ ንገረኝ። ማለት የተሰማ ስሜት ማለት በቃ አለ አይደለ የሆነ አለ አይደል የሆነ ሂንት ነገር ሰጥተውካል? እስኪ እሱን እንትን አድርገኝ። ሂንት ነገር ሰጥተውካል ማለት ያወክበት ሪፖርት ሊያደርጉኝ ይችላሉ እንዴ ምናምን ብለህ ኖ የለም። እንዴት ብዬ እላለሁ? ፕሪቫት ሃውስ እየተሰጠኝ ፕሪቫት ሃውስ እኮ የሚሰጠው እኮ ወረቀት ሊሰጠ ሲል ነው። አባባል ይገባ? ወረቀት ለሌለው ሰው ፕሪቫት ሃውስ አይሰጥም። ኦኬ እየተረዳኝ ነው። ካምፕ ነው የምትቆየው። ስለዚህ እሱ በጣም ትልቅ የማዘናጊያ ትልቅ የተጠቀሙት እሱ ነው ማለት ነው። ኦኬ ሶ እሺ እንትንስ ይሄንን ፍሪ ሰርቪስ ሰጥ ምናምን ትራንዝሌት ስታደርግ ሰው አመልክቶብህ ነበር ወይስ ራሳቸው ደርሶበት ነው? በምን አወቅ አሁን እነሱ ጋር እንደደረሰ ይለካል? ሰው ምን ብሎ ያመለክታል? ምን ብሎ ሳያመለክት ሰው እኮ እየረዳው ነው የነበረው። አይ ሚን ስልህ ኢሌጋል እንትን ወረቀት ሳይኖረው ምናምን ብሎ ምናልባት ሰው እንደዛ ካረገብህ እንዴት አወቁት አለ እሱ እየሰራ እንደነበር? እንደዛማ እዛ ላንድራሳምትና የት ነው ላንድራሳምትና ይሄ ራት ሃውስ ያሉ ሰዎች እዛ እንገናኛለን። በሚስዮን ደረጃ አገልግሎት ሰጥ ሚስዮን ደረጃ ቮለንቲር ሰርቪስ ሰጥ እዛ ይመጣሉ እና እንገናኛለን ካፌ አካባቢ ገባህ አይደል? እና ለኔ እንደ ፍሬንድሊ ነው፣ በጣም እናወራለን ምናምን ከነሱ ጋር። ግን መጨረሻ ላይ ምንድነው እኔ የተረዳሁት ነገር እነሱ ጋር ያለው እንትን እንዴት ነው ኮምፎርት እንዳልሆኑ ነው። አባባል ገብቷል? ኮምፎርት አይደለም። ኦኬ ይገርም ነው። በረዳ ምን ታረጋለህ? እንደዚህ ነው። ኦኬ ቆይ አንተ አታውቅም ነበር ህጉን ያለ ላይሰንስ ማስተርጎም እንደማይቻል አታውቅም ነበር? ኖ እንደዛ እንዳለልህ ደግሞ እንደዛ ልህ እንዳልፈልግ ያለ እንትን የሚሰሩ ጀርመኖች አሉ ሰውን ለመርዳት ምንም ላይሰንስ የሌላቸው ማለት ከልብ የመጨ ቮለንቲር ነው። እንትንም እኮ ይላል ህጋቸው ላይ ፍራይቪሌ ጋዴኒስት ይባላል። በዶች ፍራይቪሌ ጋዴኒስት ማለት ቮለንቲር ማለት ነው። ቮለንቲር እንትን ስትል አንተ ፍቃድ የሚባል ነገር የለም። በቃ አንተ በሂዩማኒቲ የምታደርገው ነገር ነው። ገብቷል? ከዛ ሀሳቤ በመነጨ እንትን ያልኩት። ኦኬ ሲመጡ 8 ፖሊስ 4 ውሻና ያው በጥይት ደቅነው ምናምን መጡ። ከዛ ዶክተሩ አብሯቸው ነው ያልከኝ? ይሄ አንድ ዶክተርም አብሯቸው ነበር? አብሯቸው ነው። እስከ ኢትዮጵያ ድረስ አብሯቸው ነበር እስከ ኤርፖርት። ከፕሌን አስወረደው ነው እዛው ነው። አልወረዱም። ለምንድን ነው ግን ሌሊት የመጡት? ምክንያቱን አውቀሃል ማለት እንዴት ቀን አልመጡም ምናምን? እንዴት በተኛበት መጡ? እኔ አሁን ትልቁ እንትን የሆነ ምን መሰለህ፣ ምክንያቱም እኔ ብዙ ሰዎች ያቆኛል እዛ እንደነገርኩህ በጥሩ እንትን ነው የምንቀሳቀስ የነበረው
ስሜ ጥሩ እንትን ላይ ነው ያለው ገብቷል። ስለዚህ በቀን ሊወስዱ ቢችሉ አንደኛ ነገር ብዙ እንትን ሊነሳ ይችላል። ገብቷል አባባሌ የሚያውቁኝ ሰዎች ግርግር ለሳሙኤል ይደውላሉ ምናምን ሌላ እንትን ይነሳል። አባባሌ ገብቷል አይደል? አንደኛ ነገር እሱ ነው። ሁለተኛ ነገር ደግሞ አንፌር የሆነ ዲፖርቴሽን ስለሆነ የሆነ ሂድን የማድረግ አድርጎ እንትን የመውሰድ አይነት ነገር አላቸው። ምክንያቱም በዛ ሰዓት ሁሉም ተኝቷል፣ ማንም አይሰማም። አባባሌ ገብቷል አይደል? ፕላስ ደግሞ ሶስተኛ ነገር የተረዳሁት ፕሪቫት ሃውስ ሰጥተው ከፕሪቫት ሃውስ መውሰዳቸው ካምፕ ቢሆን በጣም ብዙ ሰው አለ። ስለዚህ ሰው ነገር አድርጎ እንደሚወጣት ይፈልጋል። ገብቷል አይደለ? ስለዚህ ፕሪቫት ሃውስ ሰጥተው ከፕሪቫት ሃውስ ነበር መውሰድ የነበረባቸው፣ አሳክተውታል። which is አንተን ብቻ ሲወስዱ ከፕሪቫት ሃውስ የሚሰማ ሰው አይኖርም ማለት ነው። ካምፕ ቢሆን ግን ያ ሁሉ ሰው ይበጠበጣል፣ ሌላ ነገር ስትራይክ ያደርጋል ምናምን ሌላ ነገር ይነሳል። ስለዚህ ካልኩሌሽናቸውን በደንብ ሰርተዋል ማለት ነው እሱ በደንብ። በጣም ኦኬ። እስኪ እንዴት ነው ከዛስ ከቤቱ ካወጡት በኋላ? እሺ ቆይ ቤት ውስጥ ላይክ ያኔ በዛ ሞመንት ብቻዬን የምኖረው ብለኸኛል። እንዴት ነው ጩኸቱ? አንተ ስትጮህ ምናምን የመጣልህ ሀበሻ የለም? እዛ የሚኖሩ ካምፕ ውስጥ ምናምን የሚኖሩ ሀበሾች አልነበሩ? ማን ካምፕ እኮ አይደለም ፕሪቫት ሃውስ ነው። ፕሪቫት ሃውስ እንዴት ነው? ፕራይቬት ሃውስ ነው? ፕራይቬት ማለት ነው ፕሪቫት ሃውስ? ፕራይቬት ሃውስ ማለት ነው። ኦኬ ፕሪቫት ሃውስ ኦኬ። ስለሽ አካባቢ ላይ እንትን ሀበሻ አልነበረም ሊረዳህ የሚችል የምታውቀው ሀበሻ ሰምባዲ? አይ እኔ ይቅርታ ማንም ሊረዳ አይችልም እዛ ጋር የምልህ። አንደኛ ነገር ለሊት ነው። ሁለተኛ ነገር ደግሞ ማንም ሰው ስደተኛውን አንተን ሊረዳ ቀርቶ ሁሉም ሰው ቁስለኛ ነው። ሁሉም እንዳንተ ነው አባባሌ ገባህ? አባባሌ ፕላስ ደግሞ ወረቀት ያለው ሰው እንኳን ማለት ነው ወረቀት ያለው ሰው እንኳን እጁን ማስገባት አይፈልግም ይሄ ነገር ስላለ። ገብቷል? በጣም ባይዘው እዛ ብዙ አመት የቆዩ ሰዎች ስማርት ናቸው። ስማርት ስለ አሁን ነው የተረዷቸው። በጣም ጨካኞች ይችላቸው ነበር፣ ግን ራሳቸውን አሳልፈው በፍጹም እንትን አይሉ። ይፈለገ ይሁን በገንዘብ ሊረዱ ይችላሉ ምናምን፣ ከዛ በተረፈ ግን ኔቨር ካንተ ጋር የትኛውም አይነት መስሪያ ቤት አይሄዱ። ወረቀታቸው ለፓስፖርታቸው ይፈራሉ። ስለዚህ ፖሊስ ትክክል ናቸው ብዬ አመንኩት አሁን ነው። ኦኬ ገባኝ። እሺ ከዛን በቃ ዳይሬክትሊ አወጡክ። እንዴት ነው ያወጡክ? እስኪ ንገረኝ። እንዴት አድርገው ነው ያወጡክ? አስረውሃል? አሰሩኝ። በደንብ አስረውኛል። በዚህ በኩል እንትን ማስክ የሆነ ሌዘር ማስክ አለ የአይን ብቻ የሚያሳይ እሱን አስገቡና በአንገት ያሰሩ። ከዛ በኋላ በሾልደሬ አድርገው ሁለቱን ሾልደሬ እንደዚህ አድርገው እጄን ታሰረ። ከዛ ወገቤ ጋር፣ ከዛ በኋላ እዚህ እንትኔ ጋር ምንድነው እዚህ ጭኔ ጋር፣ ከዛ በኋላ ምንድነው ይሄ ጉልበቴ ጋር፣ ከዛ ቁርጭምጭሚቴ ጋር እንደዛ ታሰርኩኝ። ከዛ ልክ ስወርድ መኪናዎች ነበሩ። እዛ መኪና ውስጥ አስገባኝ። እኔ በነበርኩበት መኪናና ከኋላና ከፊት ሁለት መኪናዎች ነበሩ። በጣም ብዙ ፖሊሶች ናቸው። ለአንተ ብቻ መኪና አለ፣ ለኔ ብቻ ማለት ነው። ከፊት ለፊት ሁለት አለ፣ ከኋላ ሁለት አለ። እንደዛ ተደርጌ እዛ ሄደ። በኋላ ከአጠገቤ አንድ ፖሊስ አለ፣ በጣም የሚያስፈራ እዛ መኪና ውስጥ። ከዛ በኋላ ከዚህ ጋር አንድ ፖሊስ አለ፣ ከፊት ለፊት ሁለት አሉ፣ ከኋላ ሁለት አሉ። መኪና ውስጥ ገባ። በቃ በአንድ ላይ እኮ በጣም ብዙ ናቸው። ካያ እንዴ በጣም እና እንደዚህ ልልስም እንደዚህ ያደርጋል። እጃቸው በጣም ያስፈራል። እንደዚህ ያደርጋል። እንደዚህ ልትልስል ከዚህ ጋር ያለው እንደዚህ ያደርጋል። እና በጣም በቃ እንትን ሳይኮሎጂካሊ ራሱ ያስፈራል። በጣም የሚያስፈራ። ኦኬ ማለት እንዴ ሳይድ እንዳታይ ጎን እንዳታይ ነው። ምንድነው ችግሩ? እንደዛ ማያረው አትችልም። ጎን ምናምን እንዳታይ አይፈቀድም። በጣም ያሳዝናል። እሺ ሌላስ? እስኪ እንዴት ነው ከዛስ? ዲቴይሉን እስኪ ንገረን። አሁን ማለት እንደዚህ ሌላ ምን አድርገውካል? ያው እንደዛ ነው ያደረጉኝ። ከዛ አፈታተሹ ከባድ ነበር። ኤርፖርት ስገባ አፈታተሹ ያስጠላል። አስቀያሚ ነው አፈታተሹ። እንደዚህ ነው ለማለት ይከብዳል። በጣም ነው የሚያስጠላው እሱ። በጣም እሱ ነው አፈታተሹ በጣም ነው የሚያስጠላው።
ላይክ እንደ ምንድነው ስሌቭ ትሬድ እንደ ስሌቨሪ እሱ በጣም ከባድ ነው። እሱ በራሱ ሌላ ትራውማ ነው የሚያመጣው። በጣም እንዴት ምን አይነት አፈታተሽ ነው? ሙሉ ሰውነትን አውልቅ ይለዋል። ሙሉ ሰውነትን ታውልቃለህ። ከዛ በቃ ባትሪ እንትን ብለው ያስጠላል። ኤክስፕሌን ለማድረግ ይከብዳል። ኦኬ ሙሉ በቃ እርቃንህን እንትን አድርገው ማለት ነው። አዎ በጣም ነው የሚከብደው። በጣም ቀዝቃዛ ክፍል ነው ምናምን በጣም እሱ ከባድ ነው። በጣም ምን አይነት ስሜት ይፈጥርብሃል አሁን እሱ ስታስበው? እሱ ሞመንት ሳስበው የመጣው አካባቢ በጣም ከባድ ነበር ከምልህ በላይ። ለምን ይሄን ዓለም ጥዬ አልሄድም የሚል ምናምን ብዙ ነገር የሚፈታተን ነገር ይኖራል። ከዛ በኋላ ብዙ ጊዜ ታለቅሳለህ፣ ብዙ ሌሊቶችን ታለቅሳለህ፣ ብዙ ጊዜያቶችን ሎንሊ ህይወት ታሳልፋለህ ለብቻህ። ሰዎች ያስጠሉሃል ምናምን፣ ሰዎች የሚያወሩት አይገባህም ላንተ። አንተ ለሰዎች የምታወራው እነሱም አይገባቸውም እና መግባባት አትችልም። አማርኛ ነው የምታወራው ግን አትግባባም። ላይክ የዚህ ሀገሩ ሲስተም ራሱ ሌላ ነው ገባ። አሁንም ራሱ ለኔ ሌላ ነው ገብቷል። ልትግባባ አትችልም እና አይዞሌሽን ይኖራል በአንድም በሌላም መንገድ፣ ኢንተርናልም ኤክስተርናልም በሆነ መንገድ አይዞሌሽን ያሳዩሃል በደንብ። ግን ከዛ ሁሉ እንትን በኋላ ምን ታደርጋለህ? ራስን ብዙ ዲስታንስ ፈጥረህ ብቻህን ነው ራስን መጨረሻ ላይ ልታገኝ የምትችለው ማለት ነው። ከባድ ነው በጣም በጣም ከምልህ በላይ የምልህ። አንተ እዛ ብዙ ነገር የለመድክ ሰው እዚህ መጥተህ በጣም ማለት ማነጻጸር አልችልም፣ ይቅርታ አድርግልኝ። በጣም ከባድ ነው። እሺ ከዛስ እንዴት ነበር? ዲፖርቴሽንስ እንዴት ነበር? ከዛ በኋላ ዲፖርቴሽኑ ያው እንደዛ ተፈተሽኩ ምናምን አስረው እንደዚህ ነው የሚይዙክ። እዚህ ጋር ኢንሾልደር ይይዙሃል እና አይ ብቻዬን መሄድ እችላለሁ ምናምን ስትል በቃ ምልክት ብቻ ነው የሚያሳየው። አይነጋገሩም እነሱ። እንደዚህ የሆነ እንደማንጠልጠል አይነት ነገር አለ። በጭምቅ አድርገው ነው የሚይዙት እና ይመስለኛል አያያዙም የእንትናቸው ፊዚካላቸው ነው ያ ሁሉ ትልቅ ሳይኮሎጂካል እንትን ይጫወታል። ላይክ ሙሉ በሙሉ አንተ ሊቭ አፕ እንድታደርግ የሚያደርግ በቃ ራስን በቃ ብዙ ነገሮች ያስጠላሃል በዛ ሰዓት ማለት ለየትኛው ነገር ደግሞ ሞታለሁ ለዚህኛው ዓለም ነው እንደዚህ እንትን ማለት ለምን ሁሉ ነገር አይቀርም ትላለህ። በጣም በቃ ሙሉ ዲሞራላይዝድ ነው የምትሆነው። ወደ 0% ነው የምትወርደው በደንብ በሳይኮ ብቻ ማለት በሚያሳየው ሳይኮ ብቻ። ከዛ እዛ ፕሌኑ ኦፍ ኮርስ በጣም አፍጥነው ስለነበር ፕሌኑ ተነስቶ ነው ያገኘነው። ምክንያቱም በጣም እያጣደፉ ነበር ሲወስዱኝ የነበረው። ከዛ እዛ ከስዊዘርላንድ ከስዊድን ከኖርዌይ የመጡ ልጆች ነበሩ እና እነሱ ገብተዋል። ኦፍ ኮርስ እኔ ማንንም አላየሁም፣ ገብተዋል። ከዛ እኔ ገባሁኝ። እኔ ከገባሁ በኋላ 5 ደቂቃ አልቆየም ፕሌኑ ሲነሳ። ኦፍ ኮርስ እኔ ስገባ የፕሌኑን ድምፅ ሰማ ነበር። ገብቷል አባባሌ። ብቻ እንደዚህ ወደ ክንፉ ላይ ወይ ወደዛ ላይ እንትን ስል እነሱንም እንደዚህ ነው ያደረጉኝ። እንደዚህ ነው አንዱ በዚህ ይዟል በዚህ እጁ፣ አንዱ በዚህ እጁ ይዟል እና ፊት ለፊቱን ብቻ ነው የማየው ደረጃውን። ገብቷል። ድምፅ ብቻ ነው የምሰማው። በጣም ያሳዝናል። በዚህና በዚህ እንደዚህ ይዘውኛል እና እንደ መግፋት አይነት እንትን እንደዚህ ነገር አድርገው እንትን ያሉ። ከዛ እንደዚህ ይሄኛውን አንገትን እንደዚህ ያደርገዋል፣ እንደዚህ ያደርገው እንደዚህ። በጣም ከባድ ነው ወንድሜ። እኔ ለማንም ሰው ይሄን አልመኝም። በጣም ከባድ ነው። ላይክ እኔ በጣም ብዙ ጊዜያቶችን ብቻዬን አልቅሻለሁ። ብዙ ጊዜያቶችን ብቻዬን እንትን ብያለሁ። ወንድ ልጅ ነኝ እኔ። እንደዚህ ፊት ለፊት ማልቀስ ወይም ደግሞ እንትን በጣም ይከብዳል ማለት እንደዛ አይነት እንዳቢሆን አይዊሽ ጥሩ ነበር። ግን በውስጥ የምታለቅሰው ነገር ደግሞ ከባድ ነው። እንደዚህ ዋጋ ያስከፍላል። በአንዴ ከ115 ኪሎ በአንዴ 50 ኪሎ ያስገባል። ላይክ ዜሮ ትሆናለህ ማለት ነው። አሁን እንዳለሁበት ደረጃ ነው።
ሶ ላይክ ከዛስ እንዴት ነው ወደ ኢትዮጵያ እንዴት ነው ላይክ ጉዞክ የነበረው? ዲፖርት ሲደረግ አላውቅም። ምን አይነት ፕሌን ነው የሚጠቀሙት? ፕራይቬት ፕሌን ነው የሚጠቀሙት ወይስ ህዝብ የሚመላለስበት? መቼም አይሆንም ፕራይቬት የሚጠቀሙት። ሉፍታንዛ ይላል ከወረድኩ በኋላ ሳይ ሉፍታንዛ የህዝብ ማመላለሻ አይደለም። የህዝብ አይመስለኝም። ሉፍታንዛ ይላል እንትኑ ብቻ ነው ያለው። እነሱ ከዛ አልወረዱም እዛው ናቸው የነበሩት። እንደዚህ ያደርጉና እዛው ከከፋፈቱ በኋላ ይሄን ከፈታችሁ እንትን ካሉ በኋላ በቁልፍ ከከፋፈቱ በኋላ ጠቅላላ ከእግር እስከዚህ ይሄን ሁሉ ካወጡ በኋላ እንደዚህ ያደርጉና እንደዚህ ይዙና ደረጃው ጋር ያቆሙና ከዛ እንደዚህ ገፍተር ያደርጉዋል። ማለት ላይክ ስሌቨሪ በቃ ላይክ ታሪክ ላይ ተማርነው ስሌቭ ትሬድ ምናምን የሚባለው ነገር እንደዛ አይነት እንደ ኩንታ አይነት ስሜት አለው። ግርፊያው ብቻ ነው የቀረው እንጂ እንደዛ ነው። በጣም ያሳዝናል። እስኪ ቆይ ላይቭ ላይ እዚህ እንትን ላይ አንዴ ቤተሰብ እስኪ ይሄ ጀርመን ሁሴን ከጀርመን ዲፖርት የተደረገ ሰው ነው። በጣም በአሳዛኝ ሁኔታ ነው ዲፖርት የተደረገው። አንደኛ ጥፋት አላጠፋም፣ ሁለተኛ ዲፖርት አደራረጋቸው ራሱ በጣም በቃ ስሜትን የሚጎዳ እንትን ነውና እስኪ ዲፖርት የተደረገ ሰው ማየግል እንትን ከሌላ ሀገር አውሮፓ ውስጥ ከሌላ ሀገር ቆይ አንዴ ተገኝ ድሉን ሰጣችኋለሁ። ኦኬ ዲፖርት የተደረገ ሰው ነው ፈልጋው። አንዴ ዲፖርት የተደረገ ሰው ካለ እስኪ የእናንተ ዲፖርት የተደረጋችሁበት መንገድ ሼር ብታረጉን ማለት ብናነጻጽረው ማለት ነው። ሁሉም ሀገር እንዲህ ነው ወይስ ጀርመን ብቻ ነው የሚለው ነገር በጣም ግራ ገብቶኛል እውነት ለመናገርና አለው። ኦኬ ገዳ እሺ ገዳ አስገብቻለሁ። እስኪ ሌላም ሰው ካለ ድል መስጠት ይችላል። ኦኬ ገዳ አስገብቻለሁ። እሺ ገዳ አይ ሰላም ነው። ሰላም እንዴት ነው? ሰላም አለን እንዴት ነው ገዳ? ምን የከየት ነው? ከኔዘርላንድ ምናምን የሚል ነገር እኮ አይቼ ነበርና አንዴ ከሱ ጋር ነው አሁን ያለው ኔዘርላንድ ነው፣ ግን መጀመሪያ ጀርመን ነበር። ጀርመን ነው እኔ እየተቀመጥኩ ነው። ከ9 ወር በኋላ ዲፖርት ያደረጉኝ። ያው እስር ቤት ገብተን ነው እኔ ወደ ሀገር ሳይሆን ወደዚህ ነው ዲፖርት ያደረጉኝ እኮ። እስር ቤት ነበርክ ጀርመን? እስር ቤት 3 ቀን ብቻ ምናምን ወሰዱኝ። ከዛ በኋላ ግን በቃ እንደ ለዛ ነው 4 ወር ተቀመጥኩ። ከዛ ቤት አስወጡኝ። ያው ቤት ሲወጣ በጣም 4 ወር ነበር። ያ 4 ወሩ 5 ወር አካባቢ ነው። እሱ ላይፍ አይደለም የሚባለው። በቃ አብሮ የሚኖሩ ሰው በጣም አስቸጋሪ ሰዎች ናቸው። በጣም ያ ድራግ ነው የሚወስዱ። ይሄ በኪኒ ምናምን ይጠቀማሉ። እኔ ነገር ደግሞ አላውቅም፣ ለኔ አዲስ ነው። በቃ ጩቤ ሁላ ምናምን አውቶል ይዋጋሉ። በቃ ከባድ ላይፍ ነበር እዛ ውስጥ ያስገቡኝ። ከዛ በኋላ እኔ እንዳጠፋው አድርገው ነው የምናገረው። እዛ ያለው ሶሻል ነው ባሏል። አሁን ረስቻለሁ። ኦኬ ሶሻል። ከዛ በኋላ እኔ እነሱን ስሸሽ ውጪ ሲያድር ስሸሽ ዲፖርት ያው ነግሮኛል። ዲፖርት ትደረጋለህ ብሎ ነገሩኝ። ወደ ኔዘርላንድ ትመለሳለህ ብሎ ነገሩኝ። እንደዛው እያደረኩ ከዛ በኋላ 6 ወር ብርድ ነበር፣ ውጪ ላይ ነበር። ከዛ በኋላ ሰው ጋር እያደረኩ አንድ ቀን ጃኬት ወስዳለሁ ብዬ ነው ገባው። ላይክ 10 ሰዓት ዲሴምበር ነው 10 ሰዓት አካባቢ ላይ ማነው 4 ሰዓት አካባቢ ላይ ማነው ታኩል በቃ ሰው ጋር ስለማድር ለሊት ሰው ጋር ስለማድር ዞሬ ሰው ጋር ስለማድር እንቅልፍ ደክሞኝ እንቅልፍ ምናምን ይዞኝ ብርድም ስለሆነ ትንሽ እዛው ቁጭ ብዬ አልጋ ላይ ለካ እዛው እንቅልፍ ወሰደኝ። ኦኬ እዛው እንቅልፍ ወሰደኝ። በቃ አንዱ ልጅ ተይቶ ነበር። መጡ ፖሊስ አለኝ። ኦኬ እኔ እንቅልፍ ውስጥ ነበርኩ። እኔ ከዛ በኋላ ሰዎች ብቻ ነው ብድግ ስል በቃ አልቦኛ ሰው ብቻ ከቦኛል በቃ እና ከዛ በኋላ አላሰሩኝም፣ ምንም አላርጉኝም። ግን ቀጥ አድርገው ወስዶኝ መኪና ውስጥ ገባላ ያሉኝ። ገባው ከፊት ከኋላ እንደሱ አርጉኝ። ከዛ በኋላ ወሰዱኝ። ያ እንዴት ነው አላቅም። በቃ ጨለማ ነው፣ በዛ ሰዓት ጨልሟል። ያው ዲሴምበር ላይ ጨልማል ታውቃለህ፣ እዚህ አውሮፓ ላይ ወሰዱኝ። ከላይ ግን በቃ መንደር ምናምን አለ፣ የሆነ እንደ ሜዳ ነው። ከስር ግን አንደርግራውንድ ነው ገባን እስር ቤቱ። እዛ አሰሩን፣ ፈተሹን ምናምን አሩን። ከዛ ወደ 8 ሰዓት አካባቢ በትልቅ ባስ አለ።
ሪፖርት ምድረገው ሰው ወንድም ሴትም አለ እዛ ሌላ ደግሞ አሁን የሚደበደብ አለ አስሮ ምናምን እንደሱ እጅና ከኋላ አስሮ የሚያስገቡ አለ ኦኬ አሁን በፍቃደኝነት ሄዳለሁ በፍቃደኝነት ሄዳለሁ ብዬ ነው የሄድኩት እኔ ከዛ እዛ አስገቡኝ እንደሱ ፈተሹን ከዛ ደግሞ ሶስት አሰሩን እዛው ዲፖርት አካባቢ ላይ አይ ቲንክ እንደመሰለኝ ወደ ሀገር ሊመልሱኝ ነበረ አሻራ እዚህ ኔዘርላንድ ስለነበረኝ ነው ከዛ በኋላ እንዴት እንዳደረጉ እኔ እንጃ ከሰው ጋር አልገናኝም እዛው እንትን ላይ ነበረ ትልቅ ከተማ ነበረ ከሃምቡርግ ያለው ከተማ ምን ሃምቡርግ እኔ የነበርኩት ሃምቡርግ ነው ሃምቡርግ ነው ምንድነው ትልቅ ከተማ ይሄ ራሱ ዲፖርት መደረግበት አለ የሆነ ትልቅ ከተማ ነው ጀርመን ላይ ሙኒክ ነው ሙኒክ አይደለም ሌላ ኦኬ ምን ላይክ ምንድነው ስቱትጋርት ነው ትልቅ ከተማ ነው ታውቃለህ በርሊን ላይ ቀጥሎ ኦኬ ፍራንክፈርት ያ ኦኬ እዛ ነው ሰሩኝ ከዛ በኋላ እስከ እንደው እነሱ ፓስፖርት ላይ ዳይሬክት ወደ ኢትዮጵያ ሊመልሱኝ ነበረ ኦኬ አሻራ ስለለ ከዛ በኋላ እዛው አቆዩ 3 ቀን ከዛ በኋላ ፖሊስ ምናምን አስሮኝ ከዛ በኋላ ቀጥታ አትናገርም አለኝ አስባል ምጨው ነገር ከሆነ ዶክተሮቹ ባሉ ያው አደጋ ይደርስባል አለኝ ምትጨው ከሆነ ኦኬ አደጋ ይደርስባል ምትጨው ከሆነ ቀጥ ብለህ መኪና ትገባለህ ኦኬ ከሰው ጋር ትሄዳለህ ሻንጣን ያዛለ የሆነ አክሽን አሳያለሁ ካልክ ችግር ይፈጥርባል አለ እቺም ደግሞ እኔ ኢንፎርሜሽን ሰምቻለሁ ይወጋሉ ምናምን አንተ አሁን ምትጨው ከሆነ ያረዛሉ ኦኬ ከዛ አስገቡኝ ከዛ በኋላ በህዝብ ላይ ነው ኔዘርላንድ ከዛ በኋላ ወደ ኔዘርላንድ ከህዝብ ጋር ነው ተሳፈርኩት ኦኬ ከህዝብ ጋር ተሳፍሬ ነበር በቃ ኔዘርላንድ ፖሊስ ተቀበለኝ ከዛ በኋላ ወደ ጋር ትመለሳለህ ወይ ወደ ኢትዮጵያ ትመለሳለህ ወይ እዚህ ትጣላለህ አለኝ ኦኬ ከዛ በኋላ ፖሊስ ወስዶኝ ወደ ትራፕል ባል አለ እዛ ወሰዱኝ በቃ ከዛ በኋላ ካምፕ ገባው ኦኬ ሶ አንተም በፍቃደኝነት አደገኛ ነው በጣም ኦኬ አንተም በፍቃደኝነት ለቀቁክ ማለት ነው ፖሊሶች ማን ተከተለው አልመጡም የጀርመን ፖሊሶች አልተከተሉኝ እዚህ ተቀበሉኛል እዚህ ያሉ ሰዎች ኦኬ ፕላይኑ ስላወቁ ነገሯቸውና በቃ ኤርፖርት ላይ ጠበቁ እዛው ኤርፖርት ጠበቁኝ በመኪና እነዚህ ወሰዱኝ ይቀባበላሉ በቃ ያ በጣም ችግር ምትፈጥር ያውቃሉ ችግር እንትን ምናምን አክሽን ምታሳይ ከሆነ ያ እዛው መጀመሪያ ቼክ አደረጋው የሚያስሩበት ቦታ ቼክ አደረጋለሁ በቃ እዛ የሰቤት ውስጥ ችግር ምትፈጥር ከሆነ እዛው ብቻ ነው ያለው እዛ ችግር ምትፈጥር ከሆነ ያስሩዋል አስሮ አብሮ ነው የሚሄዱ ኦኬ እና አስቸጋሪ 9 ወር ነበር የቆየሁት በቃ ስራ ሰላም አይፈቀድልም በቃ ከባድ ነው ያሰቃያሉ በቃ ብዙ ቆይታ ነበር አንተ እዛ 9 ወር ቆይቻለሁ ቴንክ ዩ ሼር ስላደረከኝ ኤክስፒሪየንስን እና ላይክ ያው ሌላ የምትለው ነገር ካለ ለሱ ከሁሴን ላውራውና እንቀጥላለን እሺ ሁሴን እሺ ላይክ ማለት ያንተው በቃ ዳይሬክት ወደ ኢትዮጵያ ስለሆነ ነው ያንተ ትሪትመንት ትንሽ እንትን የሆነው በቃ ጠንከር ያለው ከባድ የሆነው እና ቆይ ከዛ በፊት ግን እንዴት ነው ሁሴን ስለ ዲፖርቴሽን ታውቅ ነበር ማለት ጀርመን ዲፖርት የተደረገ ሰው ታውቅ ነበር ዲፖርቴሽን ምን ያህል ከባድ ነው ምናምን የሚለው ነገር ታውቃለህ የጀርመን ሲስተም ላይ ሁሴን እኔ ሙሉን ስም ስጠኝ ይቅርታና እኔ አካውንት ለሳንቲም ቃል የገባውልን ላስገባል እሺ እንዴት ነህ ቁጥርህንም አልጻፍክልኝም አሁን ላስገባል እየጠበቁኝ ስለሆነ እሺ በጣም ሙሉ 10397756 ነው አይደል ትናንት ማታ ኦኬ ሙሉ ስምህን ስጠኝ አንተን ስምና እኔ ልውጣ አሁን ይደርሳል የሆነ ሳንቲም ሁሴን ማን ነው ሁሴን አደም ኦኬ እሺ በቃ ደረሰኝ ልክልሃለሁ ዋትስአፕ ቁጥርን አስቀምጥልኝ በውስጥ ኦኬ አትርሰው ስራ ምናምን
ማግዝ ነገር ካለ ቴንኪው። አመሰግናለሁ ሁላችሁ ነው። እናመሰግናለን ማክስ ቴንኪው። በጣም ጥሩ ስራ ነው የሰራው ወንድማችን። እናመሰግናለን። ምንም አይደለም። መልካም ቀን ይሁንላችሁ። ኦኬ ቻው። ኦኬ እሺ መቀጠል ትችላለህ ሁሴን። እና እንዴት ነው ስለ ጀርመን ዲፖርቴሽን? በነገራችን ላይ እንዴት ጀርመንን መረጥክ ራሱ ሌላ ጥያቄ ነው። ማለት ከስዊድን ጀርመን ማለት ዲፖርት ምናምን እንደሚያደርገው አልታውቅም ወይ? ወረቀት ከባድ እንደነበር አልታውቅም ወይ? እንዴት ነው እስኪ እንዴት መረጥከው? ኖ እንደዛ እንደሆነ አላውቅም ነበር። ጀስት ጀርመን ከዛ የተሻለ ሀገር ነው ብሎ ሰው እንትን አደረገኝ፣ ሪኮመንድ አደረገኝ። ኦኬ ሱዳኖች ምናምን ነበሩ ያ እና እነሱ ወደዛ አካባቢ ነበሩ፣ ወደ ጀርመን አካባቢ እና እነሱ ነው ሪኮመንድ ያደረጉኝ። ከዛ በኋላ በእነሱ እንትን ሪኮመንዴሽን መሰረት ነው የሄድኩት እንጂ እኔ የማውቀው ነገር የለኝም ነበር። ከዛ ከሄድኩ በኋላ እነሱ አድራሻቸውን ጠፋኝ ምናምን አልተገናኘንም። በዛ እንትን እንጂ እንደውም አስቤውም አላውቅም ነበር ከስዊድን ለመውጣት ብዙ። ኦኬ እሺ በጣም አሪፍ። እሺ ቀጥል በቃ። እና አሁን እንትሩስ ፕሌን ውስጥ ገብተሃል። ፕሌን ውስጥስ እንዴት ነበር ትሪትመንታቸው? ስትቀመጥ ፖሊሶች እንዴት ነው አብረው ተቀምጠዋል ወይ እንዴት ነበር? እስኪ ንገረኝ እሱ። አዎ ከዚህ ከግራዬ አንድ ፖሊስ፣ ከዚህ ከጎኔ ከቀኝ በኩል አንድ ፖሊስ፣ ከፊት ሁለት፣ ከኋላ ሁለት ነበሩ እና ሙሉ እንትን እኔ መቆጣጠር ነው የነሱ እንትን ኢትዮጵያ ኤርፖርት እስከምደርስ ድረስ የኔን ፌስ መቆጣጠር ነው። እንደዚህ ስትል እንደዚህ ይልሃል፣ ወደዚህ ስትል እንደዚህ እንትን ይልሃል። በቃ ምንም አትችልም። ከዛ ሽንቴ መጣና ሽንቴ መጥቶኛል ምንም ስላቸው፣ ከዛ እንትን በሉኝ ስላቸው የሚፈታ ነገር የለም አሉኝ። የራሳቸው እንደዚህ በለቅ አድርገው ራሳቸው እያዩ ነው እንትን ስለ የነበረው። በጣም ጋዴን የሆነ እንትን በጣም ከባድ ነው። በጣም የራሱ ሌላ ትልቅ ትራውማ ነው። በጣም ሰው ላይክ በቃ ማለት ነፃነትም ነፍገው ከነበር ማለት ነው። ፕሌን ውስጥም ሆነ ሙሉ በሙሉ ነፃነት ተነፍጓል። ሙሉ በሙሉ እሺም ከዲሞራላይዝድ ከማድረግ አይነት እንትን ጋር ነው የተካተተው። ከነፃነት መንፈግም አልፎ ማለት ነው። ኦኬ በጣም ጭንቅላትን እንትን እንድታደርግ ዲስፕሊንድ እንድትሆን ነው ሲጮቱ የነበሩት። ያው ግን በፈጣሪ ባላ ፍቃድ ነው እኔ ሙሉ ጤነኛ ሆኜ እንትን የተረፍኩት እንጂ በጣም ከባድ ነው። ጆ ግን ማለት ነው እናንተ ጥያቄ ልጠይቀው እሱን። እሺ ጠይቀው። ሁለት ነገር ልበል። አንደኛ እኔም በአዋራ ሪጅን ነው ያለሁትና ይሄ እንትን የሚሰጣቸው አሁን ቅድም አንተ የምትኖር ቤት ውስጥ የሚኖሩ ልጆች አሉ ማቃቸውና እኔ ማግዚ ነገር ካለ ንገረኝ እዛ። ግን አንድ እኔ ልጠይቅ የፈለኩት ነገር አሁን አንተ ትሪት የተደረክበት ወይ ላይክ ኖርማል ሰው ትሪት የሚደረግበት ወይ አይደለም። እና ልጠይቅ የምፈልገው ነገር ምንድነው? አንደኛ እንትንን ቼክ ታደርግ ነበር አንተ? ይሄ ፖስታ ሲላክ ምናምን ፖስታን ቼክ ታደርግ ነበር በየቀኑ? በደንብ በየቀኑ። ምንም የተላከልህ ፖስታ የለም? አሁን እዚህ በየቀኑ ነው የሆነ ፖስታ ያመጣል። ላይክ ትንሽዬ ቅጣት ራሱ ታክሲ ውስጥ ራሱ አሁን ባስ ውስጥ ራሱ ብር ሳትከፍል ብትያዝ ይመጣል ፖስታ ማለት ነው። አውቃለሁ። እሱን ከእኔ ሲስተማይዝድ ስለሆንኩኝ ከስዊድን ጀምሮ ኦኬ። እነዚህ ለምሳሌ ኦኬ ያ ቢኮዝ ላይክ ያሳውቃሉ ብዬ ነው። ለምሳሌ ኤቭሪቲንግ ያሳውቃሉ። አሁን ባቫሪያ ላይ ነው ያለው ቲና እኔ ላይክ ኤቭሪቲንግ ይልኩልሃል። አዎ ይልኩልሃል፣ ላይክ ኤቭሪቲንግ ይልኩልሃል። እና እኔ እንዴት እንደሆነ አልገባኝም። ከዛ ሌላው ነገር ደግሞ ህጎቹን ለምሳሌ ህግ ጥሰህ ታውቃለህ? ለምሳሌ እሁድ ኳይት ኤር ይባላል። ቀኑ ሙሉ ላይክ ጎረቤት ሪፖርት ካደረገ ችግር ላይ ነው። ማታ ደግሞ ማታ ከ4 ሰዓት ጀምሮ የሆነ ድምጽ ካሰማ ችግር ላይ ነው። ጎረቤት ሪፖርት ካደረገ ማለት እንደዛ አይነት ኢሹዎች ምናምን ከጎረቤት ጋር ተነስቶብኝ ያውቃል? ኖ ሲጀመር እንደዛ አይነት ሰው አይደለም። እኔ ቮለንተሪሊ በስታት ሚስዮን በተለያየ በኩል አገልግሎት የሚሰጥ ሰው የነበርኩ ሰው ነው። ባባለ ገባ ለኛ ዜጎች እና ለአረብና
ኤርትራውያን አገልግሎት ሰጥ የነበርኩ ሰው ነኝ። እንኳን እንደዛ አይነት ነገር ላደርግ ማለት ነው። አባባል ያ ገባኝ። ምንም የለብኝም። ላይክ እንትን እኮ የፈለግኩ እኮ ነው ለመሰለ አሁን አንተ ይገባኛል። አዎ አንተ ላይክ እየነገርከን ያለው እንትኑና ስቶሪውና ትሪት ተደረክበት ይበው ላይክ ሰማያና ምድር ነው። አይ ፊል አዎ እኔ እኮ ለዛ ግራ ገብቶኝ እኮ ነው። አዎ አዳምጠኝ። ለዛ ነው ነጮች እዛ ያሉ አንዳንድ ነጮች ከኔ ጋር ኮንታክት እየፈጠሩ ያሉት ከኔ ጋር ጥሩ ሪሌሽን ያላቸው ለዛ ነው። which is በጣም አሪፍ በሆነ መንገድ ስለነበርኩኝ አባባል ገብቷል። ማንኛውም ነጭ በሀገሩ ሽትራፍ ካደረክ ወንጀል ከሰራ ነጮች 100 ሜትር ነው የሚርቁት ታውቃለህ አይደል? አይ ኖ እሱ ለዛ እኮ ነው የሚል ለምሳሌ ሎካሎቹ ጋር በዛ ፖዚቲቭ እንትን ውስጥ ከገባ ቮለንተር ማድረግህ ራሱ በጣም በፖዚቲቭ የሚታይበት ሀገር ነው ጀርመን። ላይክ ትንሽ ነገር ቮለንተር ማድረግ ላይክ በጣም በጥሩ ነገር የሚታይበት የነበረ ሀገር ነውና አንተ ይሄን ሁሉ ያደረክ ለምን በዛ ቤት ትሪት እንደተደረክ ምንም ሊገባኝ አልቻለም። ከዛ ደግሞ ሌላው ጥያቄ አእምሮ ላይ የመጣው አሁን ለምሳሌ አብረህ የምትውላቸው ይሄ የቮለንተር የሚሰራባቸው ሰዎች ምናምን ቼክ አድርገሃል ባክግራውንዳቸው እነሱ አሁን ንጹህ ናቸው? ላይክ እነሱ የሆነ የወንጀል ኢምፕሊኬሽን ምናምን ካላቸው አንተ በጣም እንትን ትደረጋለህ ከነሱ ጋር ማለት ነው። ኖ እነሱ ሲጀመር የቸርች ሰዎች ናቸው። አባባሌ ገብቷል። ነጮች ናቸው ገብቷል አባባሌ። ከሆነ ባይሮድ ዩኒቨርሲቲዎች አሉ አይደል? እዛ ሁሉ እናግዛለን። በኮቪድ ታይም ሁሉ እዛ ቤለምስትራስ እየመጣን እናግዛለን። እስከ ድረስ እንሄዳለን እናግዛለን። ገብቷል አባባል። ትላልቅ ሰዎችን እናግዛለን በተለያየ መልኩ። ስለዚህ እንደዛ አይነት መንገድ ላይ የነበረን ሰው እንጂ ሌላ አይነት እንትን ይቀርባል። ያ ሆኖ ቢሆን ኖሮማ አሁን የተደረገው ዲስኮሽን ደስ ይለኝ ነበር። ግን እኔ ያናደደኝ እንደዛ ስላላደረኩ ዳዝ ሜክ ሴንስ የደረሰችኝ ነገር ነበር። ኤግዛክትሊ ለዛ እኮ ነው የሚለኝ። እኔም እኮ ለዛ እኮ ግራ ገብቶኝ እኮ ነው ላይክ ዶት ብላክ ዶት እየፈለግኩ ነው። አንተ በዛ መንገድ የምትል ሆነና ላይክ አንተን ትሪት ያደረጉህ መንገድ ላይክ በጣም ይሄ ወንጀለኛ የሆነ የማፊያ ግሩፕ አባል የሚደረግ ትሪትመንት ነው። ምንም ያን ልትደረግ ቻልክበት ምክንያት ምንም ላይክ እንትን አይልም ታውቃለህ። ለዛ ነው እና እኔ በጣም ጥረ ነበረው ምንድነው ላይክ በፖስታ ቴሌኮሊ ማስጠንቀቂያ ቴሌኮሊ ምናምን ሳታይ ቀርተ ረስተ ምናምን እንዳይሆን ብዬ ማለት ነው። ቢኮዝ እዚህ በጣም ቼክ አውት አደርጋለሁ ያ ያንን ከስዊድን ጀምሮ ሲስተሙን ስለማውቀው እሱን አውቀዋለሁ። ከኔም ማለፌ ሰዎችን ማግስ የነበርኩ ሰው ነው። እዛ ካሪታስ ሁሉ ካወቅኩታችን እናንተ ጋር ካሪታስ አዎ ለዛ እኮ ነው እንግዲህ ካሪታስ አሁን እዚህ ያሉ ቸርቾች አሉ ምናምንና አንድ ቀን ራሱ ሰርቪስ ከሰጠ በፖዚቲቭ ይታይልሃል። ኢቭን ላይክ ሌጋል ለሆኑ ሰዎች ራሱ አዎ አንድ ቀን ሰርቪስ ከሰጠህ ራሱ እዛ ሄደ ላይክ በፖዚቲቭ ይታያልና አንተ ላይክ ሙሉ ታይሜን ቮለንተር ሆነ ከሰጠ ላይክ ሪዝኑ ምን እንደሆነ ምንም ሊገባኝ አልቻለም። ያ ቤለምስትራሴ ስባይኮን ከነ ቬሪና እና ዩዲትን ልታቃቸው ትችላለህ። አሁን የሚጠይቅልኝ ነገር ካለ ንገረኝ፣ ወይ የሚያግዙ ነገር ካለ ማለት ነው። እኔ ማቃቸው አሉ እዚህ እኔ ያለው በሲቲም እነ ፍራንክፈርት ምናምን ያሉ አሉ እና እነሱን ሁሉ ነበረ ሳግዛቸው የነበረው ማለት ነው። ካሪታሶችን ራሱ ያስተረጎሉት ግን ምንም የሚሰጡኝ ሳንቲም የለም። ኦኬ አንዴ ላይክ እንትን ላይክ ሁሴን ድምጽ በጣም ባለፈውም እንዳልኩ ነው ዩቲዩብ ላይ ቪዲዮን ኤዲት ላደርገው ስሞክር በጣም በቃ ተቸግሬ ነበር ለማዳመጥና እስኪ እንትኑን አፍ ጋር ጠጋ አድርገው እዚህ ኮሜንት ሴክሽንም ላይ ድምጹ ሩቆናል እያሉን ነው። አሁን የተገኘው በጣም የሚሰማው እስኪ አውራው አሁን አሪፍ ነው። በቃ ድምጽን ጮክ ለማድረግ ሞክር። አሁን አሪፍ ነው። እና እዚህ ጋር ምን አለች መሰል ለምለም ቶሎሳ የምትባል ከጀርመን ነኝ አሁን መግባት አልቻልኩም ማለች። አንዴ ይቅርታ ተገኘ ተቀጥላለህ። እና ምን አለች መሰለ ላይክ ኮርት ላይ ብዙ ነገር ኦኬ ቀባጥሯል ነው ኦኬ ቀባጥሯል አይ ቲንክ የተሳሳተው ነገር አለ ኮርት ላይ እያለች ነው። እኔ ሁሴንን አውቀዋለሁ። እኔ መጠጥ ራሱ የሚጠጣ ሰው አይደለም ሙስሊም ነው በጣም ጨዋነ ሰው ነውና እንደዚህ አይነት ላይክ መጥፎ ነገር እንደማያደርግ አውቃለሁ ብላለች። ስላንተ መስክራለች። ግን ኮርት ላይ ምናምን የሆነ ተሳስቶ የተናገረው ነገር አለ መሰለኝ ብላለች። ምንድነው ስለሱ ምን ትላለህ አንተ?
ኖ ኖ ምንም የተሳሳትኩት ነገር የለም። ያ ሚስ አንደርስታንዲንግ ነው። ምንም ኮርትሊ የተሳሳትኩት ነገር የለም። ይሄ ነው። ኦኬ ኦኬ እሺ ስዊድንስ እንትን ምን ይላል እዚህ ጋር ስዊድንስ እያለ የሰራው ስህተት ነበር ወይ? በቃ ከምንም ማለት በቃ ላይ ካንተን ሊያስጠይቅ የሚችል ወንጀል ትንሽም ሆነ ከፍተኛ የለም። ኦኬ እሺ በጣም አሪፍ በጣም አሪፍ እሺ ላይክ ወደ እገዛው ምናምን እንመጣለን። አንዴ ታሪኩን እንጨርሰው። ኦኬ ብዙ ያልሰሙ ሰዎች ስላሉ ለዛ ነው እና እሺ እንቀጥል። ከዛስ እሺ ፕሌኑን እንትን አደረጉ። ከዛን አራት አድርገው ከበውኛል ብለኛል። አራት ፖሊሶች አይደል? ስድስት ማለት ነው። ከዚህ ጋር ሁለት ከፊት ለፊት ሁለት ከኋላ ሁለት። ኦኬ ምን አለች መሰለ ለምለም ጀርመንና ስዊድን ያወራው ኬዝ ልዩነት አለው ሲባል ሰምቻለሁ ብላለች። ስለሱ ምን ትላለህ? አይ ስለኔ ኬዝ ሲጀመር ማንንም ያውቀው ሰው የለም ስለኔ ኬዝ። ኦኬ ራሴ ነኝ አባባል ገብቷል። ያ ሰዎችን ኦፍ ኮርስ አከብራለሁ። ለምለም እንዳለችው በደንብ ሪስፔክት አደርጋለሁ። ከዛ በተረፈ ግን ስለሌላ ሰውም ኬዝ አላውቅም፣ ስለራሴ ኬዝም እንተናል ማባባል ገባ። የራሴ ማወቅ አለማወቃቸው አይደለም ጥያቄው። አሁን ዋናው እንትኑ ፖይንቱ እንትን አድርጋል ወይ ነው ቀይርሃል ወይ ነው ፖይንቱ። አልቀየርኩም ሰው ምንም በቃ የቀየርከው ነገር የለም። ተመሳሳይ ኬዝ ነው ያቀረብከው ጀርመን ተመሳሳይ ኬዝ። እሺ በጣም አሪፍ። እሺ በቃ ለምለም ያው የተሳሳተ መረጃ ደርሰሽ ሊሆን ይችላል። እሺ በቃ ቀጥል። ከዛስ ፕሌን ውስጥስ እንዴት ነው? አራት ፖሊሶች እንዴት ነው? ለምንስ ነው የከበቡክ? ማለት ቆይ ታስራ ነበር የተቀመጥከው ፕሌን ውስጥ? አላውቅም። እሱን ብራዘር እንዴት መሰለህ፣ አሁን እኔ እንደዚህ ነው ልል አልችልም። አሁን በምታስታውሰኝ ሰዓት በጣም ውስጤ በጣም እየተናደደና ውስጤ በጣም እንትን እያለ ነው ያለው። በጣም ከባድ ነው። እንደዚህ ነው ልል አልችልም። ገብቶሃል? ሰው ልጅ ነኝ፣ ግን እንደ ሰው ልጅ አለም ትሪት ያደረገው ያን ነገር ግን እኔ በመጀመሪያ ደረጃ ልል የምችለው ማንኛውም ሰው ራሱን ይጠብቅ ነው። በሁለተኛ ደረጃ ደግሞ ላይክ አይ ሁሴን እንደዚህ ነው ብሎ እኔ ላይ የሚፈርድ ሰው ካለ እሱ ላይ ድረስበት ብዬ እንትን አለ። ምክንያቱም እኔ ደረሰብኝ ነገር እዛ ሰው ላይ ቢደርስ ሰው ሆኖ አይቆምም። ቱ ቢ ኦነስት ማለት ነው። ገብቷል ወንድሜ? በጣም ከባድ የሆነ እንትን ነው። ስለዚህ አንተ የምትጠይቀኝ ጥያቄ ወይም ሌላ ሰው የምትጠይቀኝ ጥያቄ ለምንድን ነው እነዚህ ሰዎች እንትን ያሉ የሚለው ጥያቄ ለኔ ራሱ ጥያቄ ነው። ይሄን ጥያቄ ማንም ሊመልስልኝ አይችልም። ፋይናሊ የተረዳሁት ነገር ከአላህ የመጣ ነው። አለቀ። አመንኩኝ። ገባ አባባሌ በቃ። ምክንያቱም ሞትም እኮ አለ ልሞት እችላለሁ። እሺ መልካም እንደዛ ነው በቃ። ኦኬ እሺ ከዛስ ኢትዮጵያስ? በቃ ኢትዮጵያ ደረስክ። ኢትዮጵያ ድረስ ፖሊሶቹ ተከትለውክ መጥተዋል ማለት ነው። ስንት ፖሊሶች ነበሩ የመጡ አብሮ ወደ ኢትዮጵያ? እኮ ስድስት ከዚህ ከጎንና ከጎን ሁለት አንዳንድ ከኋላ ሁለት። እሺ ሰው ላይክ ኢትዮጵያ እንትን ካደረኩ በኋላ እነሱ ተመለሱ። በቃ አንተን ኢትዮጵያ ላይ ማን ነው የተቀበለክ? በቃ ኢትዮጵያ ላይ ኤርፖርት እንደገባው ኤርፖርት ውስጥ ከስዊዘርላንድም ከየትም እዛ የሆነ እንትን ላይ እዛ አገኘኋቸው። ከስዊዘርላንድ ከኖርዌይ ከተለያየ ሀገር የመጡ ARRA የሚባል እንትን ፕሮጀክት እነሱ ተቀበሉ። በቃ ብዙ ነገር ስንናገራቸው ነበር። በጣም የተቀበሉን ትሪት ያደረጉን እንትን በጣም የሚገርም ነበር። በጣም ፖላይት ነበሩ። እኛን እንናገራቸዋለን፣ በጣም ብዙ ነገር እንትንላቸዋለን። በጣም ግን እኛን አንደርስታንድ ለማድረግ ሞክረዋል። ኦኬ ማለት ይሄ እንደ እንትን ነው። ይሄ ፕሮጀክት ሪፖርት የተደረጉ ሰዎችን ሰፖርት የሚያደርግ ምን የሚያደርግ ነው? ሰፖርት የሚያደርግ ነው። ይሄ እንትን ነው የመንግስት ነው፣ የኢትዮጵያ መንግስት ያቋቋመው እንትን ነው። ኦኬ ሪፖርተሮችን የሚቀበል ከእንትን ከኤርፖርት ተቀብሎ ላይክ ሜንታሊም ችግር የደረሰባቸው ሰዎች ካሉ ወደ ሆስፒታል እንዲሄዱ ምናምን፣ ፊዚካሊ ችግር የደረሰባቸው ሰዎች ካሉ ወደ ሆስፒታል እንትን ምናምን፣ እንደዛ የመረጋጋት አይነት እንትን ይሰራ ነው። ኦኬ መልካም እሺ። ብዙ ጊዜ ቆየክ እዚህ ካምፕ እዚህ ቦታ ማለት እዚህ እንትን ላይ ብዙ ቆየክ ማለት ቤተሰብ ጋር እስከተገናኝ እንዴት ነበር? ቤተሰብ አልቆየሁም፣ ከሳምንት በላይ አልቆየንም።
ያው እስከ ሳምንት እኔም ይሁን ሌሎች ከኖርዌይ ከኢትዮጵያ የመጡት ማንንም ሰው በጣም ይፈልግ ነበር። በጣም የሚያስጠላ እንትን ውስጥ ነበር፣ ይደብር ነበር እና ሁላችንም ተመሳሳይ አይነት ሲቹዌሽን ላይ የነበርነው ከባድ የሀዘን እንትን ውስጥ ነበር የነበርነው። እነሱም ትሪት አደራረጋቸው በሚገርም ነበር። በጣም እየተረዱን ነበር፣ እኛን አንደርስታንድ እያደረጉን ነበር። ያ ሶ ላይክ የመጀመሪያ ወራቶች እንዴት ነበሩ? በኢትዮጵያ ዲፖርት ተደረገ ከገባ በኋላ ማለት እንዴት ነበር ስሜቱ የምገልጸው? ስሜቱ ከባድ ነው። ላይክ እንደዚህ ነው ልልህ አልችልም። ኤክስፕሌን ማድረግ አልፈለኩም ለማንም ሰው። በቃ መጥቷል አይነት ስታፍ መተንፈስ አልችልም። የራሴን እንደዚህ ደረሰብኝ። ምክንያቱም እያንዳንዱ ሰው ኤክስፕሌን ማድረግ ፔን የሚጨምረው ነበር ነው። በጣም ለረጅም ጊዜ እንትን አለ ኤክስፕሌን አላደረኩም። ያው ፋሚሊ ፓርትነር እነሱ የተወሰነ ሊያውቁ ይችላሉ እንደዚህ አይነት እንትን እንዳደረገ ደርሶት እንደመጣው እንጂ ብዙ እንትን አያውቁም። ኤክስፕሌን ማድረግም አልፈልግም። ላይክ በባሌ ገብቷል ወይ አንደርስቲሜት የማድረግ ወይ አይዞሌትድ የማድረግ እንትን ነው እንጂ ሌላ አይነት ፊድባክ አታገኝም። ያንን ስለማውቅ ብዙ ራሴን ኤክስፕሌን አላደርግም። ኦኬ በዛ ደረጃ እንትን አላልኩም ማለት ነው። እሺ ማለት እንትንስ ማለት ቤተሰቦችህስ ማለት እንዴት ነበር? ማለት ያው ምንድነው መሰለ ዲፖርት ተደርጎ መምጣት ሁሌም ሰው ወንጀል የሰራ ወይ መጥፎ ነገር ሰርቶ የመጣ ነው የሚመስለውና ቤተሰቦችህስ እንዴት ነው? ተረዱክ ወይስ ቤተሰቦችህስ እንዴት ነው? አልረዳ ያሉ ሞመንት ነበር? አባቴ ነበር በጣም አለቀሰ። ማለት ይሄ ልጅ ሄዶ ቀረ በጣም ብዙ አመት ድምጼን አጥቻለሁና ምን ነው እንደው አይኑን አይቼ በሞትኩ እያልኩ ነበር አለኝ። ብዙ አልቆየም እሱ። ከዛ በኋላ በስትሮክ ምክንያት 3 ቀን ለቀን ሳይታመም ሞተ። ከዛስ እንዴት ነው አዲስ ህይወትን ለመመስረት ምን አይነት ትግል አደረክ? እስኪ ምን አይነት ማለት ያ አይ ነው በጣም ትሮማው በጣም የሚያሰቃይ ኮንዲሽን ነበረ። ቮይስህ አይሰማም እያለ ሰው በተደጋጋሚ ኮሜንት ላይ እየጻፈልኝ ነው። ለምን እንደሆነ አላውቅም። ለኔ እየተሰማኝ ነው የተወሰነ ኦኬ እሺ ኦኬ አሁን እስኪ ቀጥል። ቆይ እንትን ኤርፎኑን ብታወልቀው በነገራችን ላይ ድምጽ አይጨምርም? ኤርፎኑን ብታወልቀው ድምጽ አይጨምርም? ማለት አንዳንዴ ድምጽ ያፍናል። ኤርፎን ጫጫታ አለ ላይ ያለው እንትን ድምጽ እንዳይረብሽ ብዬ ነው። ጫጫታ ነው። እሺ ችግር የለውም። በቃ ለምን ጠይቃችሁ ለኔ ይሰማል እኮ ለኔ ይሰማል፣ ለሌሎቹ ነው አልተሰማውና እሺ በጣም አሪፍ። እሺ ቀጥል። እሺ እና እንዴት ነበር ስትራግሉ? ምንድነው አልከኝ? እንዴት ነበር አልከኝ ስትራግሉ? ስትራግሉ ከሶሳይቲ ይጀምራል። ከቤተሰብም አልፎ ከሶሳይቲ ይጀምራል። ለምን መጣህ የሚል ጥያቄ አለ። መቼ ነው የምትሄደው? ብዙ ሰው መቼ ነው የምትሄደው ነው የሚልህ። ያ ራሱ ሌላ ህመም ነው የሚፈጥረው። በጣም ከባድ ነው። ሙሉ በሙሉ እዚህ ያለውን ነገር እንድትጠላ ያደርግሃል። እንደገና ሌላ ስህተት እንድታስብ ያደርጋል። እንኳን የሆነ ነገር እንኳን ልትጀምር በቃ ከብዙ ነገሮች ወጥተህ ሌላ ሀገር ስደት ነው የምታስበው። ምክንያቱም በቃ መቼ ነው የምትመለሰው የሚል ጥያቄ ነው ብዙ ሰው የሚያቀርብልህ። ያን ደግሞ ማስረዳት አትፈልግም። ለሁሉም ሰው ኤክስፕሌን አድርገህ አትችልም። ከዛስ በኋላ እንዴት ነው አሁንስ? ምን አይነት ኮንዲሽን ላይ ነው ያለው? አሁን በዚህ ሰዓት ምን አይነት እንትን ላይ ነው ያለው? ከታላቅ ወንድሜ ጋር ነው ከእሱ ጋር ነው ያለው። ያው በአንዳንድ ነገር እሱም ከጎኔ ነው። የሆነ ነገር ቸገረኝ ሲልም ሲያይ ዝም አይልም። እኔ እንትን በጣም ይጨነቃል ምናምን እንደነገርኩህ። እዛ ያለ ጓደኛዬም ያው ዝም አይልም። እንዲከፋኝ እንዲለኝ አይፈልግም። ብቻ አለ በአላህ ብርታት በአላህ እንትን ጥንካሬ አለ። እስካሁን ምልህ ብዙ ነገር ዋጋ ከፍያለሁ። ሙሉ ሰውነት ሊያልቅ ይችላል። መንፈሴና ጥንካሬ ግን እንዳለ ነው።
ኦኬ እሺ ላይክ ባላሁን የላከልኝ ፎቶ አይቼዋለሁ። በነገራችን ላይ ፎቶ ልኮልኛል ቤተሰብ ጀርመን በነበረበት ሰዓትና አሁን ኢትዮጵያ አሁን እያያችሁ ነው። ላይክ ጀርመን በነበረ ሰዓት 115 ኪሎ ነበርኩኝ አለ። በጣም ወፍራም ነበር ብታዩት። ዩቲዩብ ላይ ሲለቀው ላይክ እንትን አደርግላችኋለሁ ማለት የነበረውን ለውጥ እንድትመለከቱ አታች አደርግላችኋለሁ። በጣም ወፍራም ነበር፣ በጣም የተመቸ ሰው ነበር። አሁን ግን እንደምታዩት ነው። ስንት ኪሎ ነኝ ነው ያልከኝ አሁን? 50 ኦኬ 50 በጣም እኮ ነው፣ ግማሽ በላይ ነው የቀነሰው ማለት። አሁን እድሜ ስንት ነው ላይክ አሁን? 34 ኦኬ በጣም ያሳዝነው ነው ለማለት ማለት 34 ግን አይመስልም ማለት ከዛ በላይ ነው የምትመስለው ማለት ይሄ በጣም ላይፍ እንትን አድርጓል ማለት ነውና ሶ በቃ ሐሳብ ያስጨንቃል በቃ ማለት ሐሳቦች ምናምን እንትን ያደርጓል ማለት ነው ኢትዮጵያ ውስጥ አሁን ኦፍ ኮርስ ሹር እንዴ ምን ማለት ነው እንደኔ ሙሉ እድሜህን የገነባው ነገር ሲፈርስብህ ምን አይነት ፊሊንግ ነው የምትጠብቀው? ወይ እናት ስትሞትብህ ምን አይነት ስሜት ነው የምትጠብቀው? ወይ ቤተሰብ ሲያልቅብህ ምን አይነት ስሜት ነው የምትጠብቀው? ባባለ ገብቷል አይደል? ስለዚህ የሚጠበቅ ስሜት ነው ነው የሚታየው። ኦኬ እሺ ላይክ አንዳንድ ሰዎች ሲጠይቁት ያነበረ ጥያቄ ነው ምንድነው ላይክ 2021 ነው መሰለኝ ኢትዮጵያ የገባው ከ4 ዓመት በፊት 4 ዓመት ኦኬ ከ4 ዓመት በፊት እና እንዴት ነው ላይክ እስካሁን እንዴት ነው መጠንከር ያልቻለው እንዴት ማለት ላይፍ ወደ ላይፍ ሊመለስ እንዴት አልቻለም ብሎ ሰው ይጠይቆኛልና ስለሱ ምን ትላለህ እስኪ? እሱ ይከብዳል። አንደኛ ነገር እኔ እናቴን የተረዳሁት ሰው ሀገር ነው። በስልክ ነው እናቴን ያጣሁት። በስልክ ነው እናቴ ሞታለች የተባለችው። እሱ ሁሉ ጊዜም ከዚህ ሀገር መውጣቴ ውስጤን እንትን ይለኛል። አባባል ይገባ ወደኋላ ይጎትታል ምናምን። እንደገና ዲፖርቴሽን ኬዝ አለ። ከዛ ጋር ተዳምሮ ብዙ ነገር ያስጠላሃል። እንትን ማለት አትችልም፣ ይከብዳል። ኮርስ ራስህን ላትጎዳ ትችላለህ። አዲክሽን ውስጥ ላትገባ ትችላለህ። የተወሰነች ሃይማኖት ጥንካሬ ካለ ግን ስጋህ ያልቃል፣ መንፈስህ ግን ይኖራል። ተባለ ገባ ግን ፊዚካሊ ትለወጣለህ። ኦኬ እንትንስ እዚህ ጋር ሳይካትሪ ጋር በሄድ ጥሩ ነው ያለው ነበርና ሳይካትሪ ይሄ የአእምሮ ዶክተሮች ጋር ምናምን ለመሄድ ሞክረሃል ማለት ያለህበትን ስሜት ለመቀየር ምናምን? እዛ ደረጃ የሚያደርስ ነገር ላይ አልደረስኩም። እዛ ደረጃ ላይ የሚያደርስ ላይ እንትን አይደለም ያለው እንደዛ አይደለም። ኖርማል ፊሊንግ ነው ያለው እንጂ እንደዛ አይነት እንትን ላይ አይደለም ያለው። ኦኬ እሺ እንዴት ነው ወደ አውሮፓ ተመለሰ ወደ ጀርመን ሊሆን ይችላል ለመመለስ አልሞከርክም ማለት ወደ ውጪ ማለት ውጪ ስለለመድክ አውሮፓ ኢትዮጵያ? ኦኬ ከአንድም ሁለቴ ቪዛ ኢንቪቴሽን ቪዛ ምናምን ተልኮ ኢንቪቴሽን ምናምን የቪዚት ቪዛ ከአንድም ሁለቴ ሪጀክት ተደርጎብኛል። የት? ጀርመን ከጀርመን ኢንቪቴሽን ይሳካ ካለ ምክንያቱም እንትን አይደለም ሊቫፕ ማድረግ አልፈልግም እንዳልኩ እዚህ ያለው ነገር ጥሩ አይደለም። እኔ ካየሁት ላይፍ አንፃር እዚህ ጥሩ እንትን ላይ አይደለም ያለው ነው። የማዘርንም ብዙ ሚሞራይዝድ የሆነ ነገር ውስጥ ስላለ ከዛ አኳያ እዚህ ብዙ እዚህ እንትን ለማለት አልፈልግም። እሺ ላይክ ዲፖርት በተደረግክ ሰዓት እና ኢትዮጵያ በሄድክ ሰዓት እስኪ ምን ያህል ሰው ጠይቀዋል? ደውሎ ጠይቀዋል? ወዳጆች ይኖርሃል አውሮፓ ላይ ምን ያህሉ ሊረዱ ሞክረዋል? በገንዘብ ሊሆን ይችላል በላይክ በቃ ሊደግፉ የሞከረ ሰው ነበር? ሊያጽናና አትሊስት አይዞ ሊል የደወለ ሰው ነበር? ነው አይዞ እያለ የሚደውልልኝ አሊ የሚባል ልጅ ነበር። ወንድሜ ነው። እስከ ተወሰነ ጊዜ ይደውልልኝ ነበር። በጣም ጥሩ ልጅ ነው። ያው ፋይናንሻል ማንም ሰው እንትን ሊልህ አይችልም። እንደገና በስልክም ማንም ሰው እንትን አላለኝ። አሊ ያው ብዙ አይዞ ይላል ምናምን በቃ እንደ ጓደኛ ምናምን ይደውላል፣ ያጫውተኛል ምናምን የተወሰነ ከዛ በኋላ ብዙ ጠፍቷል። ቤተሰብ ኃላፊ ስለሆነ ከዛ በተረፈ ማንም ሰው ቼክ እያደረገ ሰው የለም። ኦኬ እሺ በጣም አሪፍ እኔ በኔ በኩል ያለውን ጥያቄ ጨርሻለሁ። እስኪ በጣም እሺ አሁን እንዴት ነው ላይክ አሁን
ሰው በምን አይነት ሁኔታ ሊረዳህ ይችላል? እዚህ ያለው ነገር ይታወቃል። ፋይናንሻል እጥረት እንደሚያጋጥም በተለያየ በአንድም በሌላ መንገድ የሚታወቅ ነገር ስለሆነ ብዙ ኤክስፕሌን ማድረግ የማያስፈልገው ማባባል ወጥቷል። ላይ አንተ ሰው ልጅ ፊቱን አይተህ ነው የምትለው። በቃ እኔ ያለሁበት ሲቹዌሽን እንደዚህ አይነት ሲቹዌሽን ላይ ነው። ወደ ዜሮ ማለት ነው ከላይ ወደ ታች ሰው ላይክ ፋይናንሻሊ የምንችለው ሰፖርት ብናደርገው ማለት ቅድም አይታችኋል ማክስ የሚባለውን ሰው ባለፈውም ደግሞ አሜሪካ በነገራችን ላይ ባለፈው ዕለትም ላይቭ ነበረን የሆነ ማታ ላይና ከአሜሪካ የሆነች ሜለን ምናምን የምትባል ልጅ ገብታ ከአሜሪካ የተወሰነ ብር ረድተዋለች እና አሁን እንደምታውቁት ጾም ላይ ነው ያለውና በቃ አትሊስት አለንልህም በለው ገብቷችኋል አለንልህ የሚለውን በምንችለው ሰፖርት ለማድረግ እንሞክር ላይክ ያቀማችሁ ሁላችሁም ላይክ ያቀማችሁ እንትን አድርጉ ላይክ ከመቶ ብርም ጀምሮ ሊሆን ይችላል ኢትዮጵያም ያላችሁ ሊሆን ይችላል አውሮፓም አሜሪካም እኛ ነገ ምን ሊፈጠር እንደሚችል ስለማይታወቅ በምንችለው እንርዳውና እስኪ አካውንትን ንገረንና ንግድ ባንክ አካውንትን ንገረን 1000 እሺ ቋንዴ እሺ 1039 ቤተሰብ እየጻፋችሁ 1039 ከዛስ 77 ሁለቴ 77 ነው 56 ነው አንዴ 77 ኦኬ እሺ 39 ኦኬ 77 ኦኬ 56029 እሸቱ እሺ ሌላ ሁለተኛ አካውንት አለክ ኦኬ ሌላ ሁለተኛ አካውንት አለክ ለምሳሌ ቴሌብር አቢሲኒያ ኦኬ አቢሲኒያ እሺ ቴሌብር አለ ቴሌብርም አለ እሺ 09 79 ቆይ ምን መሰል ደጋግመህ ስትጠራው ደጋግመህ መጻፍ እንዳለብኝ አልገባኝም እና እስኪ ድገመው አንዴ 09 አትድገም ታደግም ማለት ነው 79 ኦኬ 79 66 ኦኬ 17 እሺ ኦኬ 0979 66 17 አየሁት እሺ እና ቤተሰብ ላይክ አካውንቱን ሰምታችኋል ቴሌብር እና የንግድ ባንክ ያቀማችንን እንርዳው ጾም ላይ ነው ያለው ያቀማችንን እንርዳው እስኪ ኦኬ ያቀማችንን እንርዳው ሁላችንም